መግለጫ አለ። ሆን ተብሎ ነው እንደዚህ አይነት የሐሰት ወሬ እንትን እየተደረገ ያለው። በመጀመሪያ ደረጃ እኛ ግልጽ ያደረግነው ነገር ምንድነው? ከማንኛውም ህዝብ ጋር ሰላም እንፈልጋለን። ከኤርትራም ከሱዳንም ከአማራም ከአፋርም ጎረቤቶቻችን በሙሉ የትግራይ ህዝብ ጦርነት የሚባለው ነገር ይበቃዋል፣ በቃ ጦርነት አንፈልግም እያልን ነው ያለነው። ሰላም ነው የሚፈልገው የኢትዮጵያ ህዝብን በአጠቃላይ የትግራይ ህዝብም እንደዚህ ማለት ነው። እና በአካባቢያችን ሰላም እንዲኖር መስራት ኃጢአት የለውም። በቃ በምንም አይነት መንገድ ወደ ጦርነት መግባት የለብንም፣ ፍላጎታችንን በአደባባይ እንገልጻለን እንደዚህ ብለን ማለት ነው። ከዛ ባሻገር ግን ሰላም ፍጠሩ፣ ተነጋገሩ ብሎ ቀደም ብሎ ራሱ ፕራይም ሚኒስተር ጠቅላይ ሚኒስተር አብይ ለህወሓት ያቀረበው ሐሳብ ነበር። በዛው መሰረት ነው ዶክተር ደብረጽዮንም የገለጸው ከኤርትራ ተወካዮች ጋር የኛ አመራር የተገናኙበት ሁኔታ ነበረ። ይሄ ለፌደራል መንግስትም ሪፖርትድ ነው። ከተገናኙ በኋላ እኛ እስካለን ፐርሰናሊ ባለኝ ዕውቀት ለስራ አስፈጻሚ መጥቶ ሪፖርት ስለተደረገልን ከሻዕቢያ አመራር ጋር ተገናኘ ማለት የሆነ ዴሊጌት ከተደረገ ሰው ጋር ማለት ነው። ያደረጉትን ውይይትም ለፕራይም ሚኒስተር ሪፖርት ተደረገ። እንዲህ አይነት ውይይት አድርገናል ተብሎ ለኛ ተነግሯል። በዚህ ደረጃ ግንኙነት የተደረገበት ሁኔታ ነበር። ይሄ የሚታወቅ ነገር ነው። ሰላም ፍጠሩ የሚልም ያኔም እኛ ትክክል ነው ከማንኛውም ህዝብ ጋር ሰላም መፍጠር አለብን ብለናል። ከፌደራል መንግስት ፕሪቶሪያ ስምምነት አለ። በፕሪቶሪያ ስምምነት ነው የምንገናኘው። ከኤርትራ መንግስት ግን በፕሪቶሪያ ስምምነት ውስጥ አልተካተተም። ይሄ የሰላም ስምምነት አለን የምንለው ነገር የለንም። ወደ ጦርነት ግን ገብተናል። ስርዓት ያልያዘ ነገር አለ። ጦርነት ውስጥ ከገባን በኋላ ከዛ በኋላ መቀጠል ያለበት ነገር አለ። ይሄ ነገር በራሱ መንገድ ይፈታል። ለማንኛውም ግን ወደ ጦርነት በድጋሚ መግባት እንደማንፈልግ ፍላጎታችንን መግለጽ ትክክል ነው ብለን እኛም ተቀብለናል ያለ ማለት ነው። ይሄ አይደለም ግን አሁን እየተወራ ያለው ይሄ ይታወቃል። ሆን ተብሎ ግን ከሻዕቢያ ጋር ግንኙነት አላችሁ እንዲያም ከዛ አልፎም ከሻዕቢያ ጋር በመሆን ፌደራል መንግስትም ለመውጋት ትፈልጋላችሁ አይነት ነገር ነው እየተወራ ያለውና ይሄ ምንም አይነት መሰረት የሌለው ሐሰት ነው። በዛ ደረጃ የምናደርገው ግንኙነትም የለንም። ኢንፋክት ፌደራል መንግስትም እንደማንገናኝ የሚያውቅ ይመስለኛል። እና ሆን ተብሎ ህዝቡን ለማደናገር የተለያዩ በህብረተሰቡ ላይ ፕሬሸር ለመፍጠር ስጋት እንዲፈጠር ለማድረግ እየተደረገ ያለ ነገር ነው። ይሄም በተለያየ መንገድ አቋማችንን የገለጽንበት ሁኔታ ነው ያለውና መሰረት የሌለው ሐሰት ነው። እንግዲህ የጦርነት ዝግጅት እንዳለ በፌደራሉም በኤርትራም እያየን ነው። ብዙ የጦርነት ዝግጅት እንዳለ ቀይ ባህርን የመቆጣጠር ከኤርትራ ጋር በቀደም በአድዋ ላይ በነበረው የውስጥና የውጭ የሚባል ጠላቱ እንዳለ ብዙ ንግግሮች እየሰማን ነውና የፌደራል መንግስት የከፍተኛ ውትድርና ዝግጅት በሚያደርገው እንዲሁም ኤርትራ ወደ ጦርነት የሚገባ ይመስልሻል? ወደ ጦርነት ከተገባ የትግራይ ጣፋንታው ምንድነው? ትግራይ የጦርነት ሜዳ እንዳትሆን ምንድነው እያደረጋችሁ ያላችሁት? እንግዲህ እኛም በጣም ለትግራይ ህዝብ የማይጠቅም ነገር ነው ብለን የምናምነው ይሄ የጦርነት ጋጋታ ለማንኛውም አይጠቅምም። ለትግራይ ህዝብ አይጠቅም፣ ለኢትዮጵያ ህዝብ አይጠቅም። በተደጋጋሚ እየሰማነው ያለነው ነገር ጉዳይ የቀይ ባህር ተጠቃሚዎች መሆን አለብን የሚል ነው። የባህር ተጠቃሚ መሆን ማለት የባህር በር የላትም ኢትዮጵያ። ስለዚህ የባህር በር እንደሌላት ሀገር መጠን በዓለም አቀፍ ህግ መሰረት እንዴት አድርጋ ከዓለም መገናኘት እንዳለባት የተቀመጠ ህግ አለ። በስርዓቱ ይህንን መብቷን ማስከበር የምትችል ይመስለኛል። የጦርነት ዝግጅቱ ግን ምን አመጣው? ወደ ጦርነት መግባት ኢትዮጵያ ህዝብም አያስፈልገውም፣ ኤርትራ ህዝብም አያስፈልገውም። ኤርትራና ኢትዮጵያ ጦርነት ከተጀመረ ደግሞ ትግራይ የጦርነት አውድማ ልትሆን ነው ማለት ነው። ይሄ በምንም አይነት መንገድ እንዲሆን አንፈልግ። የፈለገ ፍላጎት ሊኖረው ይችላል ፌደራል መንግስት ወይም ኤርትራ መንግስትም የራሳቸው ፍላጎት ሊኖራቸው ይችላል።
ሁለቱም በሚያደርጉት ጦርነት ግን መሀል ላይ የትግራይ ህዝብ ተመልሶ እንደገና የጦርነት አውድማ እንዲሆን በምንም አይነት መንገድ ምንፈቅድ አይደለም። ይሄንን አንፈልገው። ስለዚህ ፍላጎታቸውን በሰላማዊ መንገድ ማሟላት የሚችሉበትን ሁኔታ መፍጠር አለባቸው የሚል እምነት ነው ያለን። በአንድ ወቅት በጣም በሃኒሙን ውስጥ ነው የነበሩት። ምን ያህል ግንኙነት እንደነበራቸውና አብረው የትግራይ ህዝብ የጨፈጨፉ ናቸው ሁለቱም። አሁን ተመልሰው ደግሞ እርስ በርሳቸው በሚጋጩበት ጊዜ ወይም ወደ ጦርነት በሚገቡበት ጊዜ ትግራይ ህዝብ እንደገና በድጋሚ ተጎጂ የሚሆንበት ሁኔታ መፈጠር የለበትም የሚል እምነት ነው ያለው። ይህንን ለማስቀረት እንግዲህ እንደምናየው ከሆነ የማይቀር ጦርነት ያለን የሚመስለው በሁለቱም ሳይድ ያለው ነገር። ካሁን በፊትም የኤርትራ ሚዲያ ላይ የወጣ ነበረ። የፌደራል መንግስት ኤርትራ ላይ ጦርነት ቢያውጅ ትግራይ ማብራ ብትገባ ጋዛ ትሆናለች፣ ጦርነቱ የሚሆነው የትግራይ ምድር ላይ ነው ይላል እና እነዚህ ሁለቱ ጄኖሳይደሮች በትግራይ ህዝብ ላይ ጄኖሳይድ የፈጸሙ አሁን ደግሞ ሌላ ጦርነት ውስጥ የትግራይንም የኤርትራንም የኢትዮጵያን ህዝቡን ሊያካትቱት ነው ያሉት እና ይህንን ለማስቀረት ምንድነው እያደረጋችሁ ያላችሁት? አዋን ፈልግም ብላችኋል። ግን ይሄ የማይቀር ከሆነ በሁለቱ ኃይሎች ጦርነት ከተደረገ በሁለቱ መካከል ያለችው ሳንድዊች ትግራይ ስለሆነች የትግራይን ህዝብ ለመታደግ ምን ዝግጅት እያደረጋችሁ ነው? የማይቀር ከሆነ ምንድነው የምታደርጉት? ትግራይ የምትወስደው አቋም ምንድነው? እንግዲህ እኛ ማድረግ የምንችለው ነገር ጦርነቱ እንዳይጀመር ለኢትዮጵያ መንግስትም ለኢንተርናሽናል ኮሚኒቲም ለሚመለከታቸው አካላት በሙሉ እንዲያውቁትና እንዲያቆሙት ማድረግ ያለንን ባለን አቅም ሁሉ ይህንን ነው መስራት የምንችለው። በዚህ ደረጃ ጦርነት ከተጀመረ ቀላልም አይደለም። ባይዘወይ በተለያዩ ሰዎችም የሚሉት ነገር ነው። እኔም ትክክል ሆኖ የሚሰማኝ ኢትዮጵያና ኤርትራ ብቻ አይደሉም የሚዋጉት። በኢትዮጵያ ጀርባ ሌላ ኃይል አለ፣ በኤርትራ ጀርባም ሌላ ኃይል አለ እና አካባቢያችን በአጠቃላይ ከፍተኛ ትርምስ የሚያስገባ ነው የሚሆነው። አንድ የጦርነት ከተጀመረ በኋላ ቶሎ ያልቃል ወይ የሚለው ነገርም በመጨረሻው ምን ይሆናል የሚለው ይታወቅ አይመስልም። በቶሎ በአጭር ጊዜ ውስጥ የሚቆም ጦርነትም አይሆን። በስተጀርባ የተለያዩ ኃይሎችም የሚደግፉትና እንትን የሚያደርጉት ነገር ስለሆነ ማለት ነው። ስለዚህ ለማንም አይጠቅምም። ለራሱ ለኢትዮጵያ መንግስትም አይጠቅምም፣ ለኤርትራ መንግስትም አይጠቅምም። በአጠቃላይ ለአካባቢያችንም ይሄ ጦርነት የሚጠቅም አይደለም። ስለዚህ በአጠቃላይ ዓለም ማህበረሰብ ይህንን በጣም አደገኛ የሆነ የጦርነት ዝግጅትና በዚህም በዛም እየተወራ ያለው ነገር ለማስቆም ከፍተኛ ጥረት ማድረግ አለበት የሚል እምነት ነው ያለን። እኛ በበኩላችን ከኤርትራም ሆነን ለፌደራል መንግስት ለመውጋት ወይም ከፌደራል መንግስት ሆነን ኤርትራ ለመውጋት ፍላጎቱ የለን። ከማንም አንሰልፍ። እኛ ሰላም ነው የምንፈልገው። የትግራይ ህዝብ ጥቅም ማስከበር ነው የምንፈልገው። ደግሜ መግለጽ የምፈልገው አውድማ መሆንም አንፈልግም። የጦርነት አውድማ ጦርነቱ በየት በኩል ይጀመራል? ምንድነው እያሰቡት ያሉት? በአየር ነው? በመሬት ነው? በምስራቅ ነው? በምዕራብ ነው? የምናውቀው ነገር የለም። ለማንኛውም ግን ኢትዮጵያ መንግስትም ወደዚህ ደረጃ መግባት አለበት የሚል እምነት የለንም። ኢትዮጵያ መንግስትም ይበቃል፣ የኢትዮጵያ ህዝብም ይበቃል። ስንት ነው ጦርነት ውስጥ የሚገቡ? ትግራይ ውስጥ የተደረገው ጦርነት በጣም ከፍተኛ ጉዳት እንዳደረሰ ሁሉም ያውቃል። ኢኮኖሚው ምን ያህል እንደተጎዳ ሁሉም ያውቃል። ስንት ሰው እንዳለቀ። ለምንድን ነው ሰው የሚያልቀው? ለምን አሁንም መልሶ ወደ ጦርነት መግባት ለምን? የኢትዮጵያ ጥቅም ማረጋገጥ ከተፈለገ የባህር በር መብት ሌላ ከሆነ ለምን በዲፕሎማሲ አይሰሩ? ለምን በዓለም አቀፍ ህግ የተሰጣቸው መብት ለማስከበር አይሰሩ? ወደ ጦርነት መግባት ለምን አስፈለገ? ወይም በዚህ ደረጃ ወደ ጦርነት እንገባለን የሚለው ሁሌ በሚዲያም በምናምን እየተወራ ነው ያለው ነገር ለምን ያስፈልጋል? ሰላም አይፈልግም የኢትዮጵያ ህዝብ? አይበቃውም? እስካሁን ድረስ ያለቀው ህዝብ አይበቃም? የፈሰሰው ደም አይበቃም? እንደገና አሁን ወደ ጦርነት ለምን? ማንን ለመጥቀም? አሁንም ቢሆን እንኳንና ከኤርትራ ጋር ተመልሶ ወደ ጦርነት እንደገና አዲስ ጦርነት ለመቀስቀስ ይቅርና ሌሎች ችግሮችን በሰላማዊ መንገድ ለመፍታት የኢትዮጵያ መንግስት ሐሳቡን በሙሉ ወደ ሰላም ማድረግ ነው ያለበት። አማራ ውስጥ ያለው የተለያዩ
ጦርነት ነው ወይስ ግጭት ነው በተለያየ መንገድ ይገልጹታል። ለማንኛውም የሰው ህይወት እየጠፋ ነው፣ ንብረት እየጠፋ ነው፣ ሰላም የለም። ኦሮሚያ ውስጥ ተመሳሳይ ሰላም የለም። የተለያየ የኢትዮጵያ አካባቢዎች በሰላም ወጥቶ በሰላም መግባት የማይቻልበት ሁኔታ ነው ያለው። እንደገና አዲስ ጦርነት ለዚህ ህዝብ ለምን? ስለዚህ ድጋሚ በደንብ አድርገው ኢትዮጵያ መንግስት ማሰብ አለበት። ያሉትን ጥያቄዎችን በዲፕሎማሲያዊ መንገድ በሰላም ዓለም አቀፍ ህግ በሚፈቅደው መንገድ መብቱን ለማስከበር ጥረት ማድረግ አለበት። ወደ ጦርነት መግባት የሚባለው ነገር ግን ለማንም የሚጠቅም አይደለም እና እኛ በበኩላችን የጦርነት ትክክል እንዳልሆነ እና ደግሞ እኛ የማንም መሳሪያ እንደማንሆን ያንዱን ኃይል ተጠቅሞ የትግራይ ኃይል ተጠቅሜ ይህንን ጥቅም አስከብራለሁ የሚል ካለ ይሄ ተሳሳተ። ኢትዮጵያ ጋር ሆነም ኤርትራን እንዋጋም፣ ከኤርትራ ሆነንም ኢትዮጵያ መንግስት የምንዋጋበት መንገድ የለም። እንዳፍሽ አድርገው ግን ማይቀር ሆኖ ጦርነቱ ከተደረገ ትግራይ ዝግጅት የምታደርገው አላት ራሷን ለመከላከል። ሌሎቹም ከኢትዮጵያ ህዝቦች ጋር አጋርነትን ፈልጋ ራሷን ለመከላከል እያደረገችው ያለ ጦርነት አለ ወይ? አዎ አንፈልግም፣ እንዲደረግ አንፈልግም። የኢትዮጵያ መንግስት ግን ጦረኛ ነው። ያነሰ ጦርነት አለ ትግራይ ውስጥ ያለው። አማራ ክልል ውስጥ ኃይለኛ ጦርነት ነው ያለው። ህዝብ እየረገፈ ነው። ኢቭን የፌደራሉም ሰራዊት እየረገፈ ነው ያለው። ሴም ቲንግ በኦሮሚያ ውስጥ አሁንም ትልቅ ዝግጅት ነው ያለው። ፍላጎት አለ። ኤኒ ታይም እንደሚጀመር ነው የሚመስለው እና ይህ ጦርነት የማይቀሩ ነው ከተደረገ ትግራይ ዝግጅት እያደረገች ነው ወይ ነው ወይስ ጦርነቱ አይደረግም እንዲሆን አንፈልግም የሚል ብቻ ነው? የቀደመው አይነት ዝግጅት አልነበረም ምናምን የሚባለው ታሪክ ሊደገም ይችላል ወይ? ህዝቡን ለመታደግ ዝግጅት እያደረጋችሁ ነው ወይ? እንግዲህ ዝግጅት የሚባለው ህብረተሰቡን ሁኔታውን እንዲከታተለውና ነቅቶ እንዲጠብቅ የማድረግ ጉዳይ ነው። የትግራይ ህዝብም በንቃት እየተከታተለው ነው ያለው። በየአካባቢው ያለው ሁኔታም ተመሳሳይ የሆነ አመለካከት ነው ያለው በትግራይ ውስጥ እንደ ህዝብ ስናይ። ሌሎች ህዝቦችም ፍላጎታችንን እየገለጽን ነው ያለው። ከማንኛውም ህዝብ ጋር በሰላም መኖር እንደምንፈልግ በተደጋጋሚ በተለያየ መንገድ እየገለጽን ነው ያለነው እና በዚህ መንገድ ነው ጦርነቱን በተቻለ መጠን እንዳይጀመር የራሳችንን ሚና መጫወት የምንችለው። ጦርነቱ ከተጀመረ በኋላ ራሳችንን ለመከላከል ምን እናደርጋለን? ሌላ ነገር። ራሳችንን መከላከል መብታችን ነው። ይሄ ተፈጥሯዊ መብታችንም ነው። ማንም ማስፈቀድ ያለብን አይመስለኝም። ወደዛ መግባት ግን አንፈልግም። አሁንም ሁሉም ነገር በሰላም መፈታትና ማለቅ አለበት የሚል እምነት ነው ያለው። በጣም መልካም። ቅድም ወደ ነበረው እንደገና ልመልስሽና በደንብ ጠርቶ እንዲሄድ ስለምፈልገው እንግዲህ በጊዜያዊ አስተዳደር ፕሬዝዳንት መርጣችሁት የነበረውን ሰው አንስተነዋል ብላችኋል። እናንተ ያነሳችሁትን ግን ፌደራል መንግስቱ አላነሳም፣ አጌንስ ከስምምነቱ ውጭ በሆነ አላነሳም ብሎ እናንተ ያነሳችሁትን አስቀጥሎታል። ስለዚህ በዚህ ሁኔታ የጊዜያዊ አስተዳደሩ ፈርሷል። ያፈረሰው ደግሞ ፌደራል መንግስቱ ነው ማለት እንችላለን። ምክንያቱም ህወሓት የሱ ውክልና የለበትም ፌደራል መንግስታዊ ጊዜያዊ አስተዳደሩ ላይ። ጊዜያዊ አስተዳደሩን አፍርሰውታል። የደብረጽዮን ግሩፕ የሞንጀሪኖ አደመም ይባላል። ባይዘው ሰምተሽ የምታውቂ ከሆነ እኔ አደመ ምን እንደሆነ አላውቅም፣ ጠራ ነበር የሚመስለኝ። አደመ ግን አሁን ሰማው ዓለም ደብረጽዮንና ሞንጆሪኖ የሚል ግሩፕ አፍርሶታል የሚል እንሰማለን። እና የጊዜያዊ አስተዳደሩን ፌደራል መንግስቱ አፍርሶታል ማለት እንችላለን ወይስ እናንተ ጌታቸውን ውክልናውን አንስተናል ስላላችሁ እናንተ አፍርሳችሁታል? የጊዜያዊ አስተዳደሩ ፈርሷል። ከፈረሰስ ያፈረሰው ፌደራሉ ነው ወይስ እናንተ ናችሁ? እንግዲህ እኛ ጊዜያዊ አስተዳደር እንዲጠናከር እንጂ እንዲፈርስ አንፈልግም። ምክንያቱም ተልእኮ አለው። በህዝብ የተመረጠውን መንግስት እንዲቋቋም ለማድረግ የግድ ይሄ ጊዜያዊ አስተዳደር ስራውን መስራት አለበት። እስካሁን ድረስ ወደ 2 ዓመቱ ነው የጊዜያዊ አስተዳደር የሚባለው ከተቋቋመ። መጋቢት ወር ነው የተቋቋመው። 2 ዓመት ኦልሞስት እና ስራውን አልሰራም ነው እያልን ያለን። ስራው እንዲሰራ ደግሞ ይጠናከር፣ ይስተካከል። እኛ የራሳችን ትክክለኛ አይወክሉንም፣ ስራቸውን መስራት አይችሉም ያልናቸው ሰዎች ቀይረን ተጠናክሮ እንዲቀጥል እንፈልጋለን። ሌሎችም ካስፈለጋቸው ይቀይራሉ። ለምሳሌ በሰራዊትም አንድ ሰው እንዲቀየር ብለው ወስነው መተካት ማለት ነው። እንተካ ነው እያልን ያለው። በተሻለ ሰዎችን ተክተን ጊዜያዊ አስተዳደሩ እንዲጠናከር እናድርግ ነው እያልን ያለ ነው እንጂ ይፍረስ እያልን አይደለም። በተደጋጋሚ
ጊዜያዊ መንግስት እንዲፈርስ ይፈለጋል ይላሉ። አላልንም። ጊዜያዊ አስተዳደር እንዲፈርስ አላልንም። ይጠናከር ነው እያልን ያለነው። አሁን ባለበት ሁኔታ ካየነው ፈርሷል ማለትም አንችልም አክቹአሊ። ምክንያቱም ውክልናቸው ያልተነሱ ሰዎች አሉ። በተለያየ መንገድ እዛ ካቢኔ አባላት ሆነው እንዲቀጥሉ የተደረጉ ሰዎች አሉ። ተጠናክሮ እየሰራ ነው የሚል እምነት ግን የለም። በዚህ ደረጃ ረጅምም መቆየት ያለበት አይደለም። ምክንያቱም እስካሁን ድረስም ስራውን አልሰራም። አሁን ደግሞ በባሰ ሁኔታ ምንም ተቀባይነት የሌለው ምንም አይነት ስራ መስራት የማይችል አይነት ደረጃ ስለደረሰ ቶሎ ብሎ ጊዜያዊ አስተዳደሩን በሚተካ ሰው ተተክቶ ተጠናክሮ መቀጠል አለበት ነው የምንለው። መፍረስ ግን ፈርሰዋል ሙሉ በሙሉ ፈርሰዋል ብለን አናምንም። መፍረስም የለበትም። ፓርሻሊ ግን እንደፈረሰ ያሳያል። ምክንያቱም ህወሓት የወከለው ሰው በህወሓት ተወክሎ አይደለም ያለው እና ብልጽግና ብቻውን ነው ይዞት ያለው። እንግዲህ ምን መሰለሽ ፓርሻሊ በቃ አሁን እኮ ብሶበታል። ስራውን እየሰራ አይደለም ያለው። ተቀባይነት የሌለው ፕሬዚደንት አይደለህም የተባለ ሰው ነው ፕሬዚደንት ነኝ እያለ ችግር እየፈጠረ ያለው። ጊዜያዊ አስተዳደሩ ፋንክሽናል አለመሆኑ ብቻ አይደለም፣ ዞኖቹም ወረዳዎቹም ሌሎቹም ፋንክሽናል እንዳይሆኑ የተቻለውን ሁሉ እንቅፋት እየፈጠረ ነው ያለው። ስለዚህ ችግር ፈጣሪ ነው አሁን የሆነ ያለው። በተለይ ላይ ያሉትን ሰዎች ስናይ ጊዜያዊ አስተዳደሩ ስራው እንዳይሰራና በአጠቃላይ በትግራይ ውስጥ ችግር እንዲፈጠር እያደረጉ ስላሉ በዚህ ደረጃ ካየሽ ማለት በዚህ ደረጃ ከሆነ እየጠየቅሽኝ ያለሽው በጣም አደገኛ የሆነ ሁኔታ በትግራይ ውስጥ እንዲፈጠር እያደረጉ ናቸው ያሉት የሚል እምነት ነው ያለኝ። ጊዜያዊ አስተዳደሩ ለመፍረስ ግን እኛ እየሰራን አይደለንም። እንደዚህ አይነት ፍላጎትም የለንም። ኢንፋክት እንዲጠናከርና ተልእኮውን በብቃት እንዲወጣ ነው የምንፈልገው። እሺ፣ ብዙ የሚባል ደግሞ አለ እንግዲህ ወይዘሮ ፍትለወርቅ አንቺ መተሽ እዚህ በየሜዳው የሚነገረውን አለመጠየቅ ለኔ ትልቅ ስተት ነው የምለው። ይሄን ኦፖርቹኒቲ እናንተ ደግሞ እንደፈለጋችሁ የምትገኙ አይደላችሁም። እንደ መስቀል ወፍ ነው እንትን የምትሉት። ለስልጣናችሁ ነው የምትታገሉት እንጂ የትግራይን ሉዓላዊነት ለማስከበር የትግራይ የተወሰደባትን መሬት ለመመለስ አይደለም። ከነ ጌታቸው ጋር ያለው የስልጣን ነው። ጌታቸውን በተደጋጋሚ ወጥቶ ሲናገር ለስልጣን ነው። በፌደራል መንግስት አካባቢም ለስልጣናችሁ ነው። ብዙ ትግርኛ ተናጋሪዎችም ለስልጣን ነው ይላሉና ይሄ እናንተ እየታገላችሁት ያላችሁት ስልጣናችሁን ለማስመለስ ነው ወይንስ ከትግራይ ተወሰደ የሚባሉትን መሬት ለማስመለስ እና የትግራይን ሉዓላዊነት ለማስከበር ነው? እውነቱ ምንድን ነው? እንግዲህ እንደ ድርጅት እንደ ህወሓት ከሆነ እየጠየቅሽኝ ያለሽው ህወሓት 14 ወንበር በጊዜያዊ አስተዳደር ሊኖረው ይገባል። ይሄ የማይወክሉትን ተክቶ 14 ወንበሩን የመያዝ መብት አለው። ህወሓት አብላጫ ያለበት ጊዜያዊ አስተዳደር ነው መሆን ያለበት። ስለዚህ ይሄን ለማድረግ ነው ወይ ካልሽኝ፣ አዎ 14 ወንበሩን የህወሓት ነው እና ህወሓት ወንበሩን መረከብ አለበት። በዚህ ደረጃ ተልእኮውን ፈጽሞ ደግሞ በህዝብ ተመርጦ በህዝብ የተመረጠ መንግስት እንዲኖር ይፈልጋል ማለት ነው። ፓርቲ እንደ ፓርቲ የሚቋቋመው ስልጣን ለመያዝ የእድር አይደለም ወይ ለሌላ ነገር አይደለም። ፓርቲ የሚመሰረተው ፖሊሲ ያለው አላማ አለው፣ ሊያሳካው የሚፈልገው ነገር አለ፣ ራዕይ አለው። ይህን ነገር ለህዝብ ይጠቅማል ብሎ ወደ ህዝብ አቅርቦ ተወዳድሮ ህዝብ ከደገፈው ነው ፖለቲካዊ ስልጣኑን የሚይዘው። ስለዚህ ማንኛውም ፓርቲ ለፖለቲካ ስልጣን ነው የሚታገለው። ለፖለቲካ ስልጣን የሚታገለው ደግሞ ተግባራዊ ቢሆን ለህዝብ ይጠቅማል የሚል እምነት ስላለው ነው። ማንኛውም ፓርቲ የትኛው ነው ለህዝብ የሚጠቅመው ህዝብ ራሱ ነው የሚፈርደው። ግን እያንዳንዱን ፓርቲ በዚህ ደረጃ ነው ፖለቲካው ስልጣን ለመያዝ ጥረት የሚያደርገው ማለት ነው። ስለዚህ ህወሓት በህዝብ ተመርጦ እኮ 100% ኦልሞስት በምክር ቤትም በመንግስትም የራሱ መንግስት ነበር የመሰረተው ህወሓት እና ህወሓት የሚመራው መንግስት መኖር ማለት እሱን ለማድረግ ነው እንግዲህ ህወሓት የሚታገለው። ሌላ ምን ነገር አለ? ፖለቲካው ስልጣን መያዝ ማለት ምን የሚያሳፍር ነገር አለ? አላማው ነው። ፖለቲካው ስልጣን ይዞ ነው የሚያምንበትን ነገር የሚፈጽም ፖሊሲዎችን የሚፈጽም። ስለዚህ ለፖለቲካ ፓርቲ ስልጣን ፖለቲካ ፓርቲ ስለሆነ ህወሓት
ስልጣኑን ለማስከበር ነው ሲባል አዎ 14 ወንበሩን የህወሓት ማስከበር አለበት ስራውን መስራት አለበት መፈጸም አለበት ትግራይ ውስጥ ብሎ የሚያምንበትን መፈጸም አለበት ማለት ነው በዚህ ደረጃ ትክክል ነው ከዛ ግን ለስልጣን ሲባል ወደ ግለሰብ ሲመጣ ማለት ነው የግለሰቦች የስልጣን ፍላጎት ከሆነ ግን የግለሰቦች የስልጣን ፍላጎት ነው ብሎ ሐቁን ለመደበቅ ነው ይህንን ነገር የሚያመጡት ሐቁን ለመደበቅ ያጣላን ያለው የዓላማ ነው ያሰላለፍ በአንድ በኩል እኛ በጽናት የምናምንበት ማለት ነው ህወሓት ለትግራይ ህዝብ ብሔራዊ ጥቅም የቆመ ድርጅት ነው በትግራይ ህዝብ መሰረታዊ ጥቅም ላይ አይደራደርም አሳልፎ አይሰጥም ይሄ ትራክ ሪከርድ በሙሉ የሚያሳየው ይሄ ነው 50 ዓመት የታገለ ድርጅት ነው 50 ዓመት ሙሉ የትግራይ ህዝብ ጥቅም ለማስከበር የሚታገል ድርጅት ነው ብለን ነው የምናምነው አሁን ያለንበት ሁኔታ የትግራይ ህዝብ ጥቅም መሰረት በማድረግ ነገሮችን የማየት እና በሌላ በኩል ደግሞ የትግራይ ህዝብን አሳልፎ የሚሰጥ ብሔራዊ ክህደት የፈጸመ ቡድን ነው የጊዜያዊ አስተዳደር ኃላፊነት አብዛኛው የተቆጣጠሩ ማለት ቁንጮውን የተቆጣጠረው እንደዚህ አይነት ብሔራዊ ክህደት የፈጸመ ኃይል ነው ይሄ እንዲህ አይነት ብሔራዊ ክህደት የፈጸመ ኃይል ፖለቲካው ስልጣን ላይ መቆየት የለበትም የሚል እምነት አለ እንዲህ አይነት ክህደት የፈጸመ ኃይል ግን ጥፋቱን ለመሸፈን ያጣላን ያለው ስልጣን ነው ይላል ምንድነው ስልጣን በግለሰብ ደረጃ አሁን ህወሓት እኮ ፕሬዚዳንትም ጭምር የህወሓት ነው ፕሬዚዳንትም ጭምር የህወሓት ነው የሚል ስምምነት መኖሩን እያወቅን አሁን ባለንበት ሁኔታ የህወሓት ማጆሪቲ እስከተረጋገጠ ድረስ 50% + 1 እስከተረጋገጠ ድረስና በሚፈለገው መንገድ ጊዜያዊ አስተዳደሩን እንዲስተካከል እድል እስከሰጠን ድረስ ከህወሓት ውጭም ፕሬዚዳንት ይሁን ብለን ወስነናል ከህወሓት ውጭ ፕሬዚዳንት ይሁን ብለንም ወስነናል የሚታወቅ ነገር እንደ ግለሰብ አይደል በግለሰብ ማን ነው ፕሬዚዳንት ለመሆን እንትን ያደረገው በግለሰብ ደረጃ እኔ ፕሬዚዳንት ካልሆንኩኝ የሚል ወይም ደግሞ እኔ በመንግስት ስልጣን ላይ ካልገባሁ የሚል የቲፒኤልኤፍ አመራር የለም የሚመደቡ በመደባ ነው በመንግስት ስራ ላይ ተመደቡ አሉ ስለተመደቡ መንግስት ስራ ላይ ካልተመደቡ አልተመደቡም ሌላ ስራ ላይ ይሰራል እና ሐቁን ለመደበቅ ነው ሶ ግልጽ መሆን ያለበት ነገር ምንድነው ኢንፋክት ኮንፊውዥን የፈጠረ ነገር አለ ባብራራው ጥሩ የሚመስለው እስከ ጉባኤ ድረስ ውስጣችን በመንገመግምበት ጊዜ ምን ብለን ነበር ስንገመግም የነበረው ህወሓት ውስጥ የተፈጠረውን ችግር ሁሌም ቼክ ማድረግ ያለብን ሁሌም መታገል ያለብን ነገር ምን አለ ያዝነው ስልጣን ለግል ጥቅም ማስከበሪያ ወይም ፍላጎታችንን ለማርካት ነው ወይስ እንደ ማታገያ ነው የምንወስደው የህዝብ ጥቅም ማስጠበቂያ ነው ወይ ያዝነው ስልጣን የምንወስደው የሚል ሁሌ ቼክ ማድረግ አለብን ብለን ነው እንዳቅጣጫ የምናስቀምጠውና ምን ብለን ገመገም ያዝነውን ስልጣን ህብረተሰቡን ለማገልገል ሳይሆን የራሳችንን ጥቅም ለማስከበር የምንጠቀምበትን ሁኔታ እየተፈጠረ ነው ከዚህ ባሻገርም በውስጣችን ወደ አዲስ ገዢ መደብነትን የመሸጋገር አዝማሚያ እየታየ ነው ብለን ገምግመናል ከጉባኤ በፊት ማለት እንግዲህ እንዲህ ብለን በመንገመግምበት ጊዜ አንተ ነህ ወይ ማንቺ ነሽ አይደለም እንዴ በውስጣችን እንደ አይነት ትሬንድ እየታየ ነው ብለን አስቀምጠን ምክንያቱም በሰላ መንገድ ችግሩ ወዴት እየወሰደን እንደሆነ ማየት ስላለብን በውስጣችን የተፈጠረው ችግር ቀላል አልነበር ከፍተኛ የሆነ የስልጣን ፍላጎት ነው ያየን የተያዘው ስልጣንም ለራስ ክብር ለራስ የፈለከውን ነገር ለማድረግ መጠቀሚያ የማድረግ ነገር አይተናል በተግባር እና ይሄ ማለት እናንተ አሁን ኔትወርክ አላችሁ ይባላል የአደመ ኔትወርክ አለ ይባላል ስለዚህ ይሄኛው የአደመ ኔትወርክ የራስን ስልጣን አሁን ከምትናገሪው ጋራ ይሄዳልና እሱንም ጭምር ማለት ነው በዚሁ ጨምረሽ እንድትገልጭልኝ የናንተ ኃይለኛ ኔትወርክ አለ ይባላል ሞንጆሪኖ በኔትወርክ ጎበዝ ናት አለም ገብረዋል በኔትወርክ ጎበዝ ነው ይባላልና
ይሄ ኔትወርክስ አብሮ ከዚህ ጋር ይሄዳል የራስን ስልጣን ማስጠበቅ ከሚለው ጋር ገምግመነዋል። ይሄ ነገር በድርጅታችን ውስጥ የነበረው ሁኔታ በመናይበት ጊዜ በኔትወርክ አደገኛ የሆነ ኔትወርክ በድርጅት ውስጥ ተፈጥሯል ብለናል፣ ተገምግሟል። ይሄ የኔ ነው የዓለም ነው ወይም የሌላ ነው የሚለው ነገር መጀመሪያ ግምገማ በሚደረግበት ጊዜ ግምገማ ነው የሚደረገው በአጠቃላይ ድርጅት ውስጥ የተፈጠረውን አደጋ ምንድነው የሚል ማለት ነው። ወደ ሂስና ግለ ሂስ በሚሄድበት ጊዜ የራስን ድርሻ ነው የሚወስደው እና ግምገማ በመናደርግበት ጊዜ አደገኛ የሆነ ኔትወርክ በውስጣችን እየተፈጠረ ነው ብለን ገምግመን ማን ምን እየሰራ ነው ብለን በመናይበት ጊዜ ግን አደገኛ የሆነ ኔትወርክ ያለው በዛ ጥገኛ የጥገኝነት አስተሳሰብ ያለው ኋላ ከድርጅት የወጣ እንዳለ 14 እኮ ነው ተመዞ ይወጣ ኔትወርክ ሆኖ ነበር ሲሰራ ነበር። ቀን አብረን እንወያያለን እንደ ማዕከላዊ ኮሚቴ፣ ሌሊት የራሳቸው ስብሰባ ያደርጋሉ። ድምጽ በሚሰጡበት ጊዜ ወይም የፈለጉትን ነገር በማዕከላዊ ኮሚቴ ውስጥ በሚሰሩበት ጊዜ ይሄን ነበር እንደ ኔትወርክ ሆኖ በውስጥ በድርጅት ውስጥ አስቸግሮ ነው የነበር። መጨረሻ ላይም ያው በተደረገው በድርጅት ውስጥ በተደረገው ትግል ተንሳፎ ወጥቷል ወደ ውጭ ማለት ነው። ከዛ ውጭ ግን ፐርሰናሊ እንኳን በኔትወርክም ብዙ በዛ ደረጃ የሚሉ ሰዎች ሊኖሩ ይችላሉ። ግን የኔትወርክ ኃይለኛ ኔትወርክ አላት ምናምን የሚል ለኔ ብዙ የሚገልጽ አይደለም። ለማንኛውም ግን ያልሽው ነገር አለ። ዓለም ደብረጽዮንና ሞንጆርኖ አይነት ብለው በተለይ ይሄ ከድርጅት ውስጥ የወጣ አደገኛ የሆነ የጥገኛ ኃይል ድርጅት የምንለው መጨረሻ ላይም በከፍተኛ ደረጃ ብሔራዊ ክህደት መፈጸሙን የተረጋገጠና አሁን በስሙ ስንጠራው የብሔራዊ ክህደት የፈጸመ ቡድን ነው የምንለው ይሄ ቡድን ማለት ነው። እና የነሱ አጫፋሪዎች እንደዛ አይነት ይላሉ። የዓለም የደብረጽዮንና የሞንጆርኖ የሚባል የለም፣ ህወሓት ነው ያለው። አደመ ነው የሚባለው። አደም የሚባል አለ ይባላል። አዎ ይሉታል እነሱ። ግን ድርጅት ውስጥ ደብረጽዮንም ቼርፐርሰን ቢሆንም የፈለገው የሚያደርግ አይደለም። 45 ማዕከላዊ ኮሚቴ አለ። ዓለምም ይሁን እኔም ቢሆን የየራሳችን ሚና አለን በድርጅት ውስጥ ማለት ነው። ግን ወሳኙ ማዕከላዊ ኮሚቴ ነው የምንወስነው። በማዕከላዊ ኮሚቴ ደረጃና በስራ አስፈጻሚ የሚወሰነው በስራ አስፈጻሚ ነው የምንወስነው እና ዝም ብሎ ስምን የማጥፋት ነገር ነው እንጂ በዚህ ደረጃ 3 ሰው ብቻ ድርጅቱን የሚያስከረክርበት ሁኔታ የለም። ህወሓት ማለት እንደዚህ አይነት ካልቸርም የለውም። ማዕከላዊ ኮሚቴም ስራ አስፈጻሚም የራሱ ስራ እንዲሰራ ነው የሚደረገው እና ትክክል አይደለም ለማለት ነው። እሺ እንግዲህ ስትራቴጂካዊ ሊደርሺፕ ፕሮብሌም አለብን ብላችሁ እንግዲህ ጉባኤ አድርጋችሁ አዲስ አመራር መጣችኋልና አሁን ያላችሁበት ፖዚሽን የትግራይን ህዝብ ለመምራት ብቃት ያለው ስትራቴጂክ አመራር ፈጥሯል ብላችሁ ታምናላችሁ? ኦኬ ግምገማ በመናደርግበት ጊዜ የስትራቴጂክ ሊደርሺፕ ችግርም አለብን ብለናል። ችግራችን ስትራቴጂክ ነው ብለን ገምግመናል። ምን ለማለት ነው? ጥፋቱ ትንሽ ጥፋት አይደለም፣ ታክቲካል አይደለም ወይም ኦፕሬሽናል አይደለም፣ ኢትስ ስትራቴጂክ ብለን መገለጫዎች ማርገን ችግር አለብን ብለን ያስቀመጥነው ነገር አለ። እንደዚህ አይነት ግምገማ በድርጅታችን ብዙ ጊዜ ተደርጓል በተደጋጋሚ። ለምንድነው ችግሩን በርቀት አይተሽ እንደዚህ አይነት ነገር ሊያጋጥም ይችላል ተብሎ አስቀድሞ መዘጋጀት ያለበትን ተዘጋጅቶ ችግሮችን ከመድረሳቸው በፊትም አንዳንዶቹም እንዳይደርሱ በማድረግ አመራር ካልሰጠችና ወደፊትም እንዴት መሄድ እንዳለብሽ ግልጽ በሆነ መንገድ አቅጣጫ አስቀምጠሽ ካልመራሽ አደገኛ የሆነ አካሄድ ይሆናል። ይሄ ከፍተኛ የሆነ የሊደርሺፕ ችግር ነው ይባላል። እንዲህ በምንልበት ጊዜ አሁን ያለው ሊደርሺፕ በተለየ ሁኔታ ያጋጠመው ችግር አለ። እንግዲህ እኛ በድርጅታችን ተደጋጋሚ ግምገማ አድርገናል። ከፍተኛ የሆነ ግምገማ ያደርግንባቸው ጊዜያቶች አሉ በድርጅታችን ታሪክ የሚታወቅ ማለት ነው። ለምሳሌ 10 ዓመት ከቆየን በኋላ በ1977 ከፍተኛ የሆነ የድርጅት ግምገማ ተካሂዶ ነበር። ያኔ ትግሉ ወደፊት ለመራመድ ያቃተበት ሁኔታ ስለነበረ ችግሩ ምንድነው ተብሎ ተገምግሟል ያኔ።
ቪዥነሪ ያለመሆን ከችግሩ ለመውጣት አቅጣጫዎችን ማስቀመጥ ላይ ዘግይተናል። የስትራቴጂክ ሊደርሺፕ ችግር ነው ተብሎ ያኔም ተገምግሟል። ትላልቆቹ ግምገማዎች ለማንሳት ብዬ ነው 1993 የተካሄደ ግምገማ ነበር። ያኔም ምን አይነት ችግር ነው ያጋጠመን ተብሎ የተለያዩ መግለጫዎች አሉት። ችግሮቹ ግን የስትራቴጂክ ሊደርሺፕ ችግር ነው ተብሎ ያኔም ተገምግሟል። እንግዲህ እነመለስ በነበሩበት ጊዜ እና አባይ እነ ስዩም በነበሩበት ጊዜ ትላልቆቹ መሪዎቻችን በነበሩበት ጊዜም ቢሆን ችግሮቹን አይቶ ለመፍታትና አቅጣጫ ለማስቀመጥ በሚቸገርበት ጊዜ እንዲህ አይነት ችግር አለብን ብሎ በሰላ መንገድ ችግሩን ማስቀመጥና ከዛ ለመውጣት ምን አይነት ችግር ክብደቱ ነው የችግሩ ክብደት ለማሳየት ነው እንደዛ አይነት ግምገማ የሚደረግ። አሁንም በዚህ ደረጃ ገምግመናል። ከገመገም ችግርሽን ማየት ራሱ ግማሽ እንትን ነው መፍትሄ ነው እና ችግር አለብን ብለን አይተናል። ማየት የነበረብን ነገር አስቀድመን መገምገም የነበረብን ነገር የራሳችን የውስጣችን የአካባቢያችን አጠቃላይ የሀገሪቱን ሁኔታ ወዴት እየሄደ መሆኑን አይቶ አስቀድሞ መፍትሄዎችን በማስቀመጥ መምራት የነበረብንን ነገር የጎደሉን ነገሮች እንዳሉ በግልጽ አድርገን አስቀምጠን ገምግመናል ማለት ነው። ወጣችኋል ወይ? በአንድ ቀን አይደለም ከዚህ የምትወጣው፣ ግን ከዚህ ለመውጣት የሚያስችሉን ዳይሬክሽንስ አስቀምጠን ድርጅቱ በአጠቃላይ ሪፎርም እንዲያካሂድና በመጪዎቹ አመታት አጠቃላይ ትግራይ ወዴት መድረስ እንዳለባት እንዴት መምራት እንዳለብን ለማየት ከድርጅቱ ፕሮግራምና ህገ ደንብ በፈተሽ ጀምሮ ፖሊሲዎቻችን ሁሉም ማየት አለብን ብለን ፕሮጀክት ኦፊስ አይነት አቋቁመን እየሰራን ነው ያለው። ብዙ ጥናቶችን እና ከአሁን በፊትም የተደረጉ አሉ፣ አሁንም የምንቀጥላቸው ነገሮች አሉ። ብዙ ህብረተሰብም እንዲሳተፍ እናደርጋለን። በዚህ ተገምግሞ ነው እንግዲህ ህብረተሰቡ አባሉን በሙሉ አሳትፈን ክሊር የምናደርጋቸው ቀጣይ አቅጣጫዎች አሉ እና አመራር መስጠት የሚቻለው በዚህ ደረጃ ነውና ችግሮቻችንን ለመፍታት እየሰራን ስለሆነ ያሉብንን ስትራቴጂካሊ ችግሮች ናቸው ብለን አይዴንቲፋይ ያደረግናቸው ነገሮችን ለመፍታት እየተንቀሳቀስን ነው ያለው። እሺ፣ ትግራይን ወዴት ነው እየመራችኋት ያላችሁት? እንግዲህ በኢትዮጵያ ፖለቲካ ውስጥም በፕሪቶሪያ ስምምነት ካልሆነ ሌላ ግንኙነት የለንም ብላችሁ ፕሪቶሪያ ላይ ብቻ ነው ፎከስ እያደረጋችሁ ያላችሁት። ፌደራል መንግስት ፌደራል ኮሚሽን ውስጥም የላችሁም፣ ፓርላማ ውስጥም በኢትዮጵያ ፖለቲካ ውስጥ የላችሁም። ጥግዛችሁ ተቀምጣችሁ ነው ያላችሁት። ትግራይ ደግሞ ዲክሌር አድርጋ ነፃ አልወጣችም፣ ስቲል በኢትዮጵያ ስር ነው ያለችው። ስለዚህ ትግራይን ወዴት ነው እየመራችኋት ያላችሁ? ህወሓት ሌሎቹ ሁሉ አስተባብሮ ህዝብን የሚያታግል ድርጅት ነው ታሪኩ። አሁን ግን ህዝብንም አስተባብሮ ህዝብን አታግሎ የሚወጣበትን መንገድም ሲያደርግ አናየውም እና ወዴት ነው ትግራይን እየመራችኋት ያላችሁት? ወዴት ነው እየሄደች ያለችው ትግራይ? ከሌሎቹ ህብረተሰቦች ጋር ከሌሎች ብሔር ብሔረሰቦች ጋር እጅ ለእጅ የመያያዝ በተለይ ከአማራው ህዝብ ጋር፣ ምክንያቱም አብሮ 3000 ዘመን የቆየው የአማራ ህዝብ ነው፣ ጎረቤት ነው እና ከአማራ ህዝብ ጋር አላይም ያለውት። በተለይ ለኔ ደግሞ ከሁለቱ እንደሚወለድ ጠዋትም ማታም የትግራይና የአማራን ህዝብ እንቅልፍ ነው የሚነሳኝና ያንን አላይም ያለውት። የአማራ ህዝብ ትግል ላይ ነው ያለው፣ የአማራ ህዝብ ጦርነት ውስጥ ነው ያለው፣ የአማራ ህዝብ የትግራይ ጣፋንታ ደርሶታልና ያንን ታግሎ የሚያታግለው ፓርቲ ኮርነር ይዞ ቁጭ ብሎ ነው ያለውና እንደው ይሄን ማብረሽ ጨምረሽ የምትዩ ካለ? እንዳልሽው ከፌደራል መንግስት ጋር የሚያገናኘን አሁን ፕሪቶሪያ ብቻ ነው። ኦልሞስት ህገ መንግስታችን ነው ማለት እንችላለን። ምንም በሌላ መንገድ አንገናኝም። በፌደራል ምንም አይነት ቦታ የለንም። በተወካዮች ምክር ቤት የለንም፣ በፌደሬሽን ምክር ቤት የለንም፣ በአስፈጻሚ አካልም የለንም። እየወጣ ያለው አዋጅም እየወጣ ያለው ህግም አጠቃላይ ፖሊሲዎቹ ምናምንም የኛ ምንም አይነት ኮንትሪቢዩሽን የለውም። ምንም እኛ ያልተሳተፍንበት የኛ ሰይ ምንም ነገር ዜሮ በሆነበት ነው ህግ እየወጣ ግን በዛው ህግ እንድንተዳደር እየተገደድን ያለው። በዚህ ደረጃ ረጅም መቆየት አይቻልም። እንዲቆይም አንፈልግም። ከ6 ወር በላይ መቆየት የለበትም የሚል እምነት ነው የነበር። ስለዚህ አሁንም መሆን ያለበት ምንድነው? ፕሪቶሪያው ስምምነት ቶሎ መተግበር አለበት። በዛ በፕሪቶሪያ ስምምነት መሰረት ህገ መንግስታዊ እንትናችንን ሪስቶርድ መሆን አለበት። ምርጫ ማካሄድ አለብን።
በአጠቃላይ በዚህ ሀገር ውስጥ እስካለን ድረስ ማንኛውም ኢትዮጵያዊ ያለበትን መብት ትግራይ መብትን መረጋገጥ አለበት ብለን እናምናለን። አጠቃላይ የትግራይ ህዝብ እድል እኛ አይደለም የምንወስነው። እኛ በግልጽ እኮ ነው የምናስቀምጠው። ማንኛውም ብሔር ብሔረሰብ የራሱን እድል በራሱ የመወሰን እስከ መገንጠል የሚል እኮ በጽናት ነው የምናምነው። በጽናት አንቀጽ 39 የሚለው በዚህ ደረጃ በአንቀጽ 39 በህገ መንግስቱ እንዲሰፍር አድርጋችኋል ተብለን ብዙ ነው የምንወቀሰው። እኛ ግን ዋስትናችን ነው ብለን ነው የምናምነው። እስከ ተመቸን ድረስ አብረን እንኖራለን። እስካልተመቸን ደግሞ የራሳችን እድል በራሳችን እንመልሳለን ነው። የራሳችን እድል በራሳችን እንወስናለን ነው። ይሄ ለማንኛውም ብሔር ብሔረሰብ የተሰጠ መብት ነው። ስለዚህ የትግራይ ህዝብ ምን ይወስናል? እድሉ ሲያገኝ ይወስናል። ምንድነው የሚወስነው የሚለው ነገር አስቀድሞኛ መወሰን አንችልም ማለት ነው። ምን ቢወስን ነው የሚሻለው የሚለው ነገር ግልጽ የምናደርግበት ጊዜ ይኖራል። የራሳችን አቋም ወስደን አሁን በኢትዮጵያ ሆኖ ቢቀመጥና አብሮ ቢኖር ነው የሚሻለው? ኢትዮጵያ ውስጥ በሚኖርበት ጊዜስ ምን አይነት አሬንጅመንት ቢኖር፣ ምን አይነት ግንኙነት ሲኖር የትግራይ ህዝብ ይበልጥ ተጠቃሚ ይሆናል? ወይስ የራሱን እድል ወስኖ የራሱን ሀገር ቢመሰርት ነው የሚለው አማራጭ ነው። ይሄን አማራጭ የትግራይ ህዝብ በግልጽ ውይይት ያደርግበት። በግልጽ ውይይት አድርጎ የሚወስነው ነገር ነው የሚሆነው እና ከመጀመሪያ ጀምሮ ኢትዮጵያ የብዙ ብሔር ብሔረሰብ ህዝቦች እስር ቤት ናት የነበረችው። ህዝቦቹ በጋራ መኖር የሚችሉት በፈቃዳቸው ብቻ ነው መሆን ያለበት። በጋራ መኖር እንችላለን፣ በጋራ ብንኖር ይበልጥ እንጠቀማለን፣ በእኩልነት ብንኖር ነው ሁላችንም የምንጠቀመው ብለው እስካመኑ ድረስ አብረው ይኖራል። በግዴታ ግን መሆን የለበት። አሁን ያለው የብሔሮችና ብሔረሰቦችን መብት ያለ መከበር አሁን እየተገፋን ያለንበትን ሁኔታ ፕሬዚደንት የትግራይ ፕሬዚደንት ይሄ ይሁን ብሎ ለመቀየር እንኳን መብታችንን በተነፈገበት ሁኔታ አብሮ ለመኖር የሚገፋፋ አይደል ያለው ሁኔታ። እውነት ለመናገር ሆነ ማለት ይሄ ማሰብ አለበት ማንኛውም ሰው። እየተገፋን ነው ያለው። አሁን ያለችው የፕሪቶሪያ ስምምነትም ተግባራዊ ለማድረግ መከራችን ነው እያየን ያለው። ፕሪቶሪያ ስምምነት በህገ መንግስት የተቀመጠው የትግራይ ሉዓላዊ ግዛት የሉዓላዊ መሬት ለምንድን ነው የማይመለሰው? በህገ መንግስት በግልጽ የተቀመጠ ነገር። የተፈናቀለው ህዝባችን ወደ ቀየው ለምን አይመለስም? በጣም የሚገርም ነገር ማርያም፣ ይሄ በተለያዩ የትግራይ አካባቢዎች ያሉት ህዝቦች ወደ ድሮ ብሔራዊ ጭቆና ውስጥ ነው እየገቡ ያሉት። ልጆቻቸውን በትግርኛ ማስተማር አልቻሉም። ትግራዋይነታቸውን እንዲቀይሩ ፕሬሸር ነው እየተፈጠረ ያለው። ተጽዕኖ እየተፈጠረባቸው ነው ያለው ማንነታቸውን ለመቀየር። ይሄ አብሮ እንድትጓጓ የሚያደርግ ነገር ነው። ጭቆና ከበዛ እኮ ሌላ አማራጭ ነው የምትፈልገው ማለት ነው። ስለዚህ ይሄ ይቅር፣ የመገፋፋቱ ነገር ቢቀር ለሁላችን አብሮ ብንኖር ብንከባበር በእኩልነት ብንኖር ለሁላችንም ሊጠቅም ይችል ይሆናል። ሞክረናል ደግሞ አሁን ያለው ሁኔታ ስናይ ግን በዚህ ደረጃ አብሮ ለመኖር እንትን የሚያደርግ ሳይሆን እንድትገፋ የሚያደርግ ነገር ነው እየተፈጠረ ያለው። በትግራይ ህዝብ ላይ የተፈጠረው ጄኖሳይድም ምን ስላጠፋ ነው? የትግራይ ህዝብ የሁላ መስዋዕት ከከፈለ በኋላ እኔ ከሁሉም የበለጠ መስዋዕት ከፍያለሁና ከሁሉም የበለጠ ተጠቃሚ መሆን አለብኝ ሳይል የትግራይ ህዝብ እንደ ማንኛውም ኢትዮጵያዊ አብረን ብንኖር ተከባብረን ለሁላችንም ይጠቅማል ብሎ ስለታገለ ለዚህ ስርዓት አይነት ህገ መንግስታዊ ስርዓት እንዲመጣ ስላደረገ ብቻ የተቀጣው ቅጣት አይተናል። ጄኖሳይዱ ማለት ነው። እና ምንድነው እያሰባችሁ ያላችሁ ለትግራይ የሚለው ነገር እንዳልኩሽ ከፍተኛ የሆነ ጥናት እያደረግን ነው ያለነው። ፕሮጀክት ኦፊስም ጭምር አቋቁመን ሰፊ ውይይት ይደረጋል። ህዝቡ በነፃነት እንዲወያይ እናደርጋለን። የመሰለውን ሀሳብ እንዲይዝም እናደርጋለን። ይሄ ማለት ግን ከጎረቤቶቻችን በፍቅርና በአንድነት አንኖርም ማለት አይደለም። አጎራባች የሆኑት ክልሎች እንዳልሽው አማራም
በታሪክም በባህልም ብዙ ነገር የተሳሰረ ህዝብ ነው የትግራይና የአማራ ህዝብ። ጎረቤትም ነው። በፍቅር ቢኖር ነው ለሁለቱም ህዝብ የሚመረጥ። ሁሌ ጥላቻ፣ ሁሌ እርስ በርስ የመናቆር ነገር ይብቃ በቃ። ካሁን በኋላ ሁሉም ህዝቦች በፍቅርና በሰላም አብረው የሚኖሩበትን ሁኔታ ቢፈጠር ነው ለአማራ ህዝብም ለትግራይ ህዝብም የሚጠቅመው። አፋርም እንደዚሁ ጎረቤታችን ነው፣ የሚያስተሳሰረን ብዙ ነገር አለ። አብረን በሰላም መኖር እንፈልጋለን። ስለዚህ ከሁሉም ጎረቤት ህዝቦች ጋር በሰላም ለመኖር በጣም ከፍተኛ ፍላጎት ነው ያለን። ያለፈው አልፏል። ያለፈውን ታሪክ እንትን እያደረግን እዛ ባንኖር ነው የሚሻለው። ለወደፊቱ አብረን እንዴት እንኖር፣ አብረን እንዴት ማደግ እንችላለን፣ አብረን እንዴት በፍቅር መኖር እንችላለን የሚለው የሁሉም የአማራውም የትግራይም ህዝብ እንትን ቢሆንና በዛ ደረጃ አብረን የምንኖርበትን ነገር ይታሰብበት ነው ጥሩ የሚሆነው፣ ለህዝቡ የሚጠቅመው ይሄ ነው የሚል እምነት። መልካም በርከት ያሉ ጥያቄዎች ነው። ያንቺ የመሸብሽ ስለሆነ ከቤት ውጭ ስለሆነሽ ጥያቄ አለኝ ግን እንዳልይዝሽ በጣም ብዙ አሁን ጭንቀት ያለው ሪአሹር እንድታረጊው ህዝቡን የምፈልገው አሁን ያለው የጦርነት ጉትጎታ፣ የጦርነት አዋጅ፣ የጦርነት ነጋሪት ብዙዎችን አሸብሯልና ለፌደራል መንግስት በእናንተ በኩል መልእክት ልካችሁ ታውቃላችሁ? ትግራይ የጦርነት አውዳማ እንድትሆን አንፈልግም፣ ይህንን የጦርነት ነገር አቁመ በሰላም ይፈታበት፣ ከባለፈው ጦርነት ተማሪ የሚል ዲስከሽን ከእናንተ ያላችሁን ለጦርነቱ ያላችሁን ተቃውሞ ለሰላም ያላችሁን አቋም አውርታችሁ ታውቃላችሁ? አሁን ከኤርትራ ጋር እያደረገው ያለው ትግራይን ጎትተህ አታስገባት፣ እንዳታስገባት፣ ህዝባችን እንደገና እንዳያልቅ የሚል ነገር እኛ በዚህ ደረጃ በአቋማችን በተደጋጋሚ ነው የምንገልጸው፣ ባገኘነው እድል ሁሉ ማለት ነው። የተለያዩ የውይይት መድረኮች አሉን ከፌደራል መንግስት ጋር ማለት ነው። በተለይ ቀደም ብሎ ደግሞ ህወሓት እንደ ፓርቲና ብልጽግና እንደ ፓርቲም መገናኘት ጀምረን ነበር። የሁለቱም ፓርቲዎች ስራ አስፈጻሚ አባላት ተደጋጋሚ ውይይቶች አድርገናል እና የሰላም ጉዳይ ኢሹ ነበር። ያኔ እኛ ምን ያህል ለሰላም ቁርጠኛ እንደሆን እንዲያምኑን ነው የምንፈልገው። ትረስት ነው አሁን የሌለው ማለት ከዛ በጣም ከፍተኛ ጉዳት ካደረሰ ጦርነት በኋላ ባንዴ መተማመኑ ይፈጠራል ብሎም መውሰድ አይቻልም፣ ግን መገንባት ይቻላል። ይሄ እርስ በርሱ እየተማመኑ የመሄድ ጉዳይ መፍጠር ይቻል ነበር እና ሁሌ ይጠረጥሩናል። በዛ ደረጃ ግን እኛ ለጦርነት ፍላጎት እንደሌለን በተደጋጋሚ ከብልጽግና ኃላፊዎች ጋር ባደረግነው ማለት ባገኘነው እድል ሁሉ ሐሳባችንን ስንገልጽ ነበር። ሌላ ደግሞ ያው አንዳንዴ በመግለጫ የመወራወር ነገር አለ። ያልሆነ ነገር በሚቀርቡበት ጊዜ አይ ይሄ ትክክል አይደለም ብለን እንመልሳለን። ለምሳሌ ቅርብ ጊዜ በቅርቡ 3 ወር ታግዳችኋል። ለ3 ወር የፖለቲካ እንቅስቃሴ አታር ለ3 ወር ምርጫ ቦርድ የፌደራል መንግስቱ ወይም የጠቅላይ ሚኒስትሩ አፍ ነው እና ምንም አይነት የፖለቲካ እንቅስቃሴ እንዳታደርጉ ለ3 ወር አግዷችኋል። በጣም የሚገርም ነገር እኮ ነው። የካቲት 3 መሰለኝ ታግዳችኋል የሚል ደብዳቤ የደረሰ ምርጫ ቦርድ በቃ የራሴ ስራ እየሰራሁ ነኝ ብሎ አግጃችኋለሁ ይለናል። እንግዲህ ከየካቲት 3 በኋላ የአፍሪካ ህብረት እንትን ነበረ፣ ዲስከሽን ነበረ። የሆነ የድርድር አይደለም የሆነ ጽሁፍ ተጽፏል በፕሪቶሪያ አግሪመንት ማለት የፕሪቶሪያ ስምምነት እንደ ጥሩ ነገር እንደ ሳክሰስ ስቶሪ አይነት ነገር ተወስዶ ለሰንስ ለርንድ አይነት ጽሁፍ በዚህ ደረጃ የሆነ ያዘጋጁት ሰነድ አለና እዛ መሳተፍ አለባችሁ ተብለን ሂደን ነበር። የኛ ማለት የኛ ዴሊጌትስ ሂደው ነበር። ስለዚህ ህወሓት ሆኖ ማለት ነው እንግዲህ ይሄ እኮ ከየካቲት 3 በኋላ ህወሓት ሆኖ ቁጭ ብሎ እንደ ተደራዳሪ አፍሪካ ህብረት ባሉበት ተነጋግረናል። የብልጽግና ፓርቲ ተወካዮችም ነበሩ። በጣም ጥሩ ንግግር ነው ያን ያሰሙ። አብረን እንሰራለን፣ ችግሮቻችንን መፍታት ነው የምንፈልገው ምናምን ብለው እነሱ ማወሩ እና በአንድ በኩል የላችሁም ነው እናግዳችኋለን፣ ሰርዛችኋለን የሚል ነገር አለ። በሌላ በኩል ደግሞ አብረን ቁጭ ብለን እንደራደራለን እና ይሄ ነገር ይቅር ነው እያልን ያለ ምንድነው እስቲ አሁን
የትግራይ የህወሓት 50 ዓመት ያደረገ ድርጅት እንግዲህ ውይይት በሚደረግበት ጊዜ ከፕራይም ሚኒስተር ጋርም ሌሎቹም ጋር ምንድነው የሚሉን እንዴ ህወሓት እኮ 50 ዓመት ያደረገ ድርጅት እኮ ነው ምንድነው ለእናንተ ይሄ ትልቅ ነገር አድርጋችሁ የምትወስዱት ለምን በሆነ መንገዳት መዘገቡ ምናምን ብለው ቀለል አድርገው ለማቅረብ ይሞክራሉ ግን አይደለም እንደዛ አይደለም 50 ዓመት ሙሉ የታገለ ድርጅትና ማለት በኢትዮጵያም ትልቅ ታሪክ የሰራ ድርጅት 2 ወር 3 ወር ያደረገ ድርጅት ነው ተብሎ እንዲመዘገብ አንፈልግም ከሁሉም በላይ ግን በአዋጁ በወጣው አዋጅ ማንስማማባቸው ብዙ ነገሮች አሉ በዛ ምክንያት ነው በአዋጁ መሰረት አንቀበልም አንመዘገብም ያልነው ማለት ነው ሶ አግደናቸዋል ይሉናል ትክክል አይደለም ብለን ነው መልስ እየሰጠነው ማለት ነው ከዛ በላይ ማለ እንጂ አሁን እኮ በዚህ በጦርነቱ ጊዜ የሻዕቢያ ሰራዊት ትግራይ ውስጥ አለ ጭፍጨፋ እያካሄደ ነው ከፍተኛ ግፍ እየፈጸመብን ነው ብለን በመናወራበት ጊዜ የለም የገባ ኤርትራ ሰራዊት የለም ብለው ሲክዱ ነበር ያኔ ሲክዱ ነበር የነበሩ ሰዎች የለም የኤርትራ ሰራዊት የገባ የለም ብለው የተናገሩ ሰዎች አሁን በጣም ከፍተኛ የሆነ ግፍ በትግራይ ህዝብ የፈጸመው ምናምን ብለው ሲያወሩ በጣም የሚገርም ነው ማለት ሰው ህዝቡ ይታዘበናል አይሉም እንዴ ታዘበናል አይሉም ወይስ የሆነ አባባል አላቸው ህዝብ አያስታውስም ሾርት ሜሞሪ ነው ያለው ብለው ያስባሉ እምነታቸው ስለሆነ ነው ከጥቂት ጊዜ በፊት የተናገሩትን ነገር እሱን የሚቃወም ወይም ደግሞ የሱ ተቃራኒ የሆነ ነገር ሲያወሩ ትንሽ ማይዛችሁ ማለት ይሉኝታ ነገር ሰው ይታዘበናል የማይሉት ማለት ነውና አሁን ቅርብ ጊዜ ከሻዕቢያ ጋር እየተባበራችሁ እንዲህ ትሆናላችሁ የሚል ብዙ ነገር እንደውም ወይዘሮ ፈትለወርቅ የሚባለው ልንገርሽ እንደ ብልጽግና የቡና ሀሜት እንዳይሆን እንጂ የፈትለወርቅ ወንድም አቶ ዳዊት ገብረ እግዚአብሔር የሻዕቢያ ወዳጅ ናቸውና በሱ በኩል ነው ግንኙነት እያደረጉ ያሉት የሚባል ነገር ሁሉ አለ እኔ እንዲህ ሲባል ሰምቼ የአቶ ዳዊትን ኢንተርቪው ገብቼ ስሰማ አክቹሊ አቶ ዳዊት የህወሓትም ተቃዋሚ ናቸው በኢንተርቪዋቸው እንደሰማሁት ከሆነና እንደው በወንድምሽ በኩል የተደረገ ግንኙነት ይኖራል እንደው እንጠርጥር አይ ማለት አቶ ዳዊት የራሱ አቋም ያለው ነው ብዙ ጊዜ በፖለቲካ አቋማችንን እንከራከራለን መብቱ ነው ደግሞ ከህወሓት የተለየ አቋም ቢይዝ ወይም ደግሞ ከህወሓት የተለየ በግምገማዎቻችንም የተለየ አቋም ይዛል መፍትሄ ላይም የራሱ ይዛል ይሄ ይታወቅበት ነው ረጅም ጊዜ የቆየ ነው ሲፈልግ ማለት ጥሩ ብሎ ባመነበት ይደግፋል ትክክል አይደለም ብሎ ባመነበት ጊዜ ደግሞ በጣም ሂስ ማቅረብ ይወዳል እና በዚህም ይታወቃል እንዳልሽው ኢንተርቪው ያደረጋቸው ነገሮች ወደ ኋላ ተመልሶ ሰው ሊሰማው ይችላል ምን ያህል ማንስማማባቸው ብዙ ነገሮች እንዳሉን ማለት ነው ዳዊት ቀደም ብሎም የትግራይና የኤርትራ ህዝብ ለማቀራረብ ከጦርነቱም በፊት ሲሰራ ነበር ከጦርነቱ በፊትም ሲሰራ ነበር አሁንም ፍላጎት እንዳለው አውቃለሁ ሁለቱም ህዝቦች መቀራረብ አለባቸው አይነት የሚል ፍላጎት እንዳለው አውቃለሁ ነገር ግን ከኤርትራ መንግስት ጋር ለመገናኘት ለምን በዳዊት በኩል እንሄዳለን ራሱ መንግስት ከመንግስት ጋር እኮ ግንኙነት ማለት የኤርትራ መንግስት ተወካይና የኛ መንግስት እኮ ተገናኝቷል ስለዚህ በዛ ደረጃ ነው ግንኙነት የነበረው ቀደም ብዬ እንደገለጽኩልሽና ወደ ዳዊት ደረጃ መውረድ የለበትም በዛ እንደ መንግስት የኤርትራ መንግስት የወከለውና ከትግራይ ጌታቸው ማለት ነው ጌታቸው ተወክሎ ማለት የትግራይ ፕሬዚዳንት ሆኖ ማለት ነው ፕሬዚዳንት ነበር ያኔ ተነጋግረዋልና በዛ ደረጃ ሰላም ለመፍጠር ስራ እየተሰራ ነው ያለው እና ግን ሲባል እሰማለሁ ሲባል አንዳንድ ጊዜ አንድ ቦታ የሆነ ኤርትራ ቦታ ከገሌ ጋር ሄዳ ተገናኘች ምናምን የሚል ሰምቻለሁ በሚዲያ መቀሌ ነው የነበርኩት የሆነ ስብሰባ ላይና እኔ ጋር የነበሩ ሰዎች ይስቁ ነበር አብረን አይደለም እንደ ነበር ነው ወይስ ይሄ ቦታ ወደ ኤርትራ ተቀይረዋል እያሉ ሲቀልዱ ነበር
እና ብዙ ነው የሚወራው ነገር ሞንጆሪኖ በጣም ፓወርፉል ናት እኮ ሚዲያው ላይ ሞንጆሪኖ በጣም ፓወርፉል ናት እና በኢትዮጵያ ፖለቲካ ስሟ የምትጠራው ሴት አንቺ ብቻ ነሽ። አማራ ክልል ውስጥ ሞንጆሪኖን የምትመስል የለችም። ኦሮሚያ ውስጥ የለችም፣ ደቡብ ውስጥ የለችም፣ አፋር ውስጥ፣ ሶማሌ ውስጥ የለችም። በኢትዮጵያ ፖለቲካ ውስጥ ዶሚነንትሊ እኩል የምትጠሪ አንቺ ነሽ። ቬሪ ፓወርፉል ኔም ነው። በዚህ እንደውም ፕራውድ ልትሆኝ ይገባሻል። ለምን አማራው ክልል ላይ ሞንጆሪኖን ማየት ፈልጋለሁ። እኔ ለምሳሌ የአማራን ሞንጆሪኖ ማየት ፈልጋለሁ። የኦሮሚያ ሞንጆሪኖ ማየት ፈልጋለሁ። የሶማሌ ሞንጆሪኖ ማየት ፈልጋለሁ። ኢትዮጵያ ውስጥ የኢትዮጵያ ሞንጆሪኖ ማየት ፈልጋለሁ። እና ሞንጆሪኖ ስሟ ገናና ናት፣ ኃይለኛ ናት፣ ዲክታተር ናት ትባያለሽ። ሞንጆሪኖ ኔትወርኪንግ ናት ትባያለሽ። ምንድነው ስታበርን ናት ትባያለሽ። ግን በኮራፕሽን ግን አትጠረጠሪም። እና ኤርትራ ሄደች ቢባል ሊደንቅሽ አይገባም። ብዙ ነገር ሊባል በአየር ላይ የምትበር በውሃ ውስጥ የምትመላለስ ናት እኮ ሞንጆሪኖ። ቬሪ ፓወርፉል ናት ሞንጆሪኖ። እና እንደሷን በዚህ አጋጣሚ ልጠይቅሽና እቺ ሚዲያ ላይ ያለችውን ሞንጆሪኖ እና አሁን ከፊት ለፊታችን ቁጭ ብላ የምታወራው ሞንጆሪኖ ወይም ፈትለወርቅ ግንኙነታቸው እንደው የሚመሳሰል ነገር አላቸው? እንግዲህ በመጀመሪያ እንደ ማለት በህወሓትም በሌሎች ድርጅቶችም እንደ ሴቶች ማለት ነው ጠንካራ ሴቶች ነበሩ። በብአዴንም ነበሩ፣ በኦህዴድም፣ በደቡብ ኢትዮጵያ ህዝብን ደኢህዴን የምንለውም ኢን ጀነራል ኢህአዴግ ውስጥ በነበርንበት ጊዜ በተለያዩ በሁሉም ድርጅቶች ጥሩ የሆኑ ሴቶች እኮ ነበሩ፣ በአመራርነት ደረጃም የደረሱ ማለት ነው። እስከ ምክትል ጠቅላይ ሚኒስትርነት ደረጃ ያደረሰች ሴት እኮ ነበረች ከኦሮሞ ማለት ነው ከኦህዴድ። እና የትግል ውጤት ነው። እኔ እንደዛ ነው የማየው። ሜይቢ ትግራይ ውስጥ ያለፍንበት ሂደትም ጠንከር ያለ ስለሆነ የ17 ዓመት የጦርነት የትጥቅ ትግል ጊዜም አለ። ያን የምትወስጂው ትምህርት አለ፣ ጥንካሬ አለ፣ ልምድ አለ። ረጅም በፖለቲካ ትግል ውስጥ መቆየት እንደዛ አይነት ልምድ እንዲኖርሽ ያደርጋል። አዘርዋይስ በሌሎቹም ነበሩ እንዳሁኑ እንትን ሳይሉ ማለት ነው። አሁን እንደዛ አይነት ጠንካራ ሴቶች እንዲኖሩም ኤክስፔክት አይደረግም። ምክንያቱም ስርዓቱ ተቀይሯል። ስርዓቱ አገልጋይ ሚኒስትሮችም ሌሎችም ሊኖሩ ይችላል። ግን ለህዝብ የቆሙና መስዋዕት የሚከፍሉ ሴቶች ሊኖሩ አይችሉም። ማንኛውም ሲስተሙ ስለተቀየረ በዛ ደረጃ ማየት ያለብን ይመስለኛል። እና ትግራይ ውስጥ ማለት የኔ ብቻ አይደለም፣ በሁሉም እንትን ካየች በጣም ጠንካራ አርሶ አደሮች አሉ በየአካባቢው ትግሉ የወለዳቸው ማለት ነው፣ ልምድ የወሰዱት እና አጠቃላይ የ50 ዓመት የትግል ሂደት ስላለን በዚህ 50 ዓመት ውስጥ ወደፊት የመጡ ሴቶች በየአካባቢው አሉንና የትግሉ ውጤት ነው ብዬ ነው የምወስደው። ከዛ በሚዲያ የሚባለው ነገር ጠንካራ ናት እንደዛ የመሳሰሉ ነገሮች አንዳንዶቹ እውነታዎች አሏቸው። ማለት ከትግሉ የወረስኩት ነገር ነው። አቋም መጽናት የሚባለው ግልጽነቱ፣ የሚመስልህን ነገር በግልጽ መናገር ምናምን ድርጅቱ እንደዛ እንድንሆን ነው ሼፕ ያደርጋል። በህወሓት ውስጥ አቋም ማይወስድ ሰው በጣም የሚጠላ ሰው፣ እንደ ታጋይ ሲወሰድ ጠንካራ አቋም የሚወስድ ሰው ነው ሲባል ነው አፕሪሺየትድ የሚሆን። የሚመስለውን ነገር በግልጽ የሚናገር እንደዛ ሲሆን ነው አፕሪሺየትድ የሚሆን። ስለዚህ የድርጅቱ ካልቸር ነው፣ ከዛ ነው የወሰድኩት። እኔ ከምንም አላመጣሁት። አስተዳደጉ የራሱ ድርሻ ሊኖረው ይችላል። ከአካባቢሽ የምትወርሺው ከወላጆችሽ የምትወርሺው ነገር ስላለ የራሱ ኮንትሪቢዩሽን አለው። በዋናነት ግን ድርጅቱ ያስተማረኝና ድርጅቱ ሼፕ ያደረገኝ ነገር ነው የሚባለው ነገር ግን አንዳንዱ ከእውነታው ራቅ ያለ የሚባሉ ብዙ ነገሮች አሉ። እኔ ብዙ ስለዛ የሚባሉት በሚዲያዎች ብዙ እንትን አልሰጣቸውም። ግን እንደ መሰለሽ አሁን ድርጅቱ የፈጠረኝ ነኝ ብለሻል። ብልጽግናም ያንን እድል ስለማይሰጥ ነው ብቻ ሳይሆን ብልጽግና በኢትዮጵያ ታሪክ ብዙ ሴቶች ሚኒስትሮችን ያደረገ ነው። አልፎ ተርፎ የሴት ፕሬዚዳንትም አድርጓል። ነገር ግን የሴት ፕሬዚዳንት ባለችበት እና የሴት ብዙ ሚኒስትሮች ባሉበት ሴቶች ከመቼውም ዘመን በላይ የጾታ ጥቃት የደረሰባቸው ናቸው። ብዙ ሴቶች የተደፈሩት በብልጽግና ዘመን ነው።
በብልጽግና ሴት ዘመን ነው ሴት ፕሬዚዳንት የነበረችው። በብልጽግና ዘመን ነው የሴቶች ሚኒስትሮች የነበሩት። ስለዚህ ያንቺና የነሱ ልዩነቱ ምንድነው? አንቺ ስልጣን ላይ ተቀምጠሽ ሴቶች እንዲደፈሩ አይደለም ፋሲሊቴት ያደረግሽው፣ ሴቶች እንዳይደፈሩ ልትታገይ ነው የገባሽው። እና ለዚህ ነው እንዳንቺ አይነቷን እፈልጋለሁ ያልኩት። ጀስት ብልጽግና ሰብስቦ ያስገባቸው የራሱን ስም ፕሮሞት ለማድረግና ሴቶችን ተጠቅሞ አሁን ለምሳሌ እና አብርሃም በላይን ተጠቅሞ ነው የትግራይ ህዝብ የጨፈጨፈው። እነ ዮሐንስ መንጋግን ተጠቅሞ ነው የትግራይ ህዝብ የጨፈጨፈው። the same thing ሴቶችን ተጠቅሞ ነው ሴቶችን ያስጨፈጨፈው። እና ያንን ማለት ነው ልልሽ ነው። እንደው ይሄንን ስታይ ምን ይሰማሻል? ግን አንቺ ግን ምን ይሰማሻል? ሴት ፕሬዚዳንት ተቀምጣ ሴቶች ሚኒስተሮቹ ነው በመቶ ሺህ የሚቆጠሩ ሴቶች ሲደፈሩ እናቶች ያለቅሳሉ ብሎ ነው በአደባባይ የተናገረው ጠቅላይ ሚኒስትሩ። እሱ ብቻ አይደለም ሴቶች እኮ የተደፈሩት በወንድ ነው ብሎ ሴቶች ፓርላማ ውስጥ ባሉበት ነው የተናገረና እንዳ ሴት ታጋይ ይህን ስትሰሚ ሴቶቹ ነው ያንን መፍቀዳቸውን ስታይ ምን ይሰማሻል? ቁጭት ነው የሚሰማሽ። ማለት ሴቶችን ተሳትፎ በሚባልበት ጊዜ የሴቶች መሳተፍ እኮ ለጌጥ አይደለም። ትክክለኛ የሆነ የሴቶችን እኩልነትን በማመንና ሴቶች በህብረተሰቡ ያላቸውን ሚና ከመቀበል ነው መነሳት ያለበት። የህወሓት እምነት በየሴቶች እኩልነት ላይ ያለውን አቋም ማለት ነው በእምነት ነው ህወሓት የሴቶችን እኩልነት የሚቀበለው ከመጀመሪያ ጀምሮ። ይሄ የህወሓት ታሪክ የሚያረጋግጥ ነው። ለዛም ነው ከመጀመሪያዎቹ የትግል ዓመታት ጀምሮ ሴቶች በህወሓት ላይ እንትን ያላቸው ተሳትፏቸው በጣም ከፍተኛ የሆነው ንቁ ተሳትፎ ነው የሚያደርጉት ከመጀመሪያ ጀምሮ ማለት ነው። ይሄ ከብልጽግና ጋር ምንም የሚያገናኘው ነገር የለም። ብልጽግና ያሉትን የሴቶች ተሳትፎ ለፕሮፓጋንዳ ነው፣ ለጌጥ ነው። 50% የሴት ሚኒስትሮች ያደረኩኝ ብሎ ለተወሰነ ጊዜ ዓለም አስጮኸ። ከዛ በኋላ የት አሉ ሴቶች? ያኔም ቢሆን 50% ሴቶች አሉ ማለት ብቻ የሴቶች መብት ይከበራል ማለት አይደለም። የሴቶች መብት ይከበራል ማለት አይደለም እንዴ! ጸረ ህዝብ የሆነ ስርዓት ሆኖ ሴቶች ጋር ሲደርስ እንዴት የሴቶችን አክባሪ ሊሆን ይችላል? አይሆንም። እና ባህሪው ነው እንዳልሽው ሴት ፕሬዚደንት ነበረች፣ ብዙ ሴት ሚኒስትሮች ነበሩ። ምን ሲያረጉ ነበረ ስትይ ያው ጦርነቱን እሳት እየቆሰቆሱ የነበሩ ናቸው። ለሰላም አይደለም ያኔ የሰበኩት። እነ ሞፎሪያ ቁጭ ብለው ነው ሴቶች የሚደፈሩት የነበሩት። ፕሬዚዳንቷ ትግራይ ሄዳ ሴቶች የተደፈሩ ሴቶችን አይታለች። አንዲት የሶማሌ ወጣት ብቻ ናት ፌነሰን ነው ምናምን የምትባል ሪዛይን ያደረገች። ከዛ በተረፈ ግን ፍትህ ሚኒስትሯም ሴት ነው የነበረችው። ሴቶች ቁልፍ ቦታ ይዘው ነው ሴቶችን ያስጨፈጨፉ። አንቺ ደግሞ ዳኛዋም ሴት ነበረች። አንቺ ግን በረሃን የገባሽውና ያንቺን ትግልና ያንቺን የሴትነት ትግልና እነሱ የተቀመጡበትን ያንቺ ፖለቲካ የተቀመጥሽበትን የፖለቲካ ፖዚሽን እና እነሱ የተቀመጡበት ፖለቲካ ፖዚሽን ስናይ የሴቶችን መብት ሊያስከብሩ ተቀምጠዋል ወይ የሚለው ማየት እንችላለን ወይ? ወይም ሴቶችን ሊያሳተፉ ወይ? እንዳልኩሽ እኮ ነው የሴቶችን መብት ከሌላ ህብረተሰብ ክፍል መብት እኮ ተለይቶ መታየት አይችልም። የሴቶች መብት እና አጠቃላይ የህብረተሰቡ መብት በጋራ ነው የሚታዩት። ለሴቶች ዴሞክራቲክ ሆኖ ለሌላ ህዝብ ግን አንዴሞክራቲክ መሆን አይችልም። ባህሪው ጸረ ህዝብ ከሆነ ለሴትም ለወንድም ለወጣትም ለሽማግሌውም ለሙስሊሙም ለክርስቲያኑም ለሁሉም አንዴሞክራቲክ ነው፣ ለሁሉም ጸረ ህዝብ ነው። ባህሪው እንደዛ ሆኖ ሳለ ግን ለመምሰል የሚደረጉ ነገሮች አሉ። ጌጥ ነው በቃ ዝም ብሎ ለመምሰል የሚደረግ ነው እንጂ የስርዓቱ ባህሪ የሚገልጹ አይደለም። ኮምፕሊትሊ ዲፈረንት የብልጽግና ያሉት ሴቶች ባህሪና በትግል ላይ ያለው የሴቶችን ሁኔታ በጣም እንትን ናቸው፣ የተለያዩ ነገሮች ናቸው። ስለዚህ ሴቶችን ተጠቀመባቸው ለሚለ ፕሮፓጋንዳ ተጠቀመባቸው ማለት እንችላለን እንጂ የሴቶችን መብት አስከብሮ ሴቶችን እኩል ያሳተፈ ድርጅት አይደለም ማለት እንችላለን። በደንብ ተጠቀመባቸው እንጂ ምንም ለሴቶች መብት ቅንጣት ታህል ኮንትሪቢዩት ያደረጉት ነገር የለም። ኢንፋክት ከስርዓቱ ጋር ተሰልፈው ነው ሴቶችን ሲደፈሩ የሁላ ጥቃት ሲደርስ ጦርነትስ ባጠቃላይ ጦርነቱስ ስንት ሰው ነው ያለቀው በዚህ ጦርነት? እናት ሆና ሴት ሆና ጦርነትን በዛ ደረጃ መደገፍ በጣም እንትን ነው፣ ኃጢያት ነው።
በተግባር ያየነው ነገር ግን ይሄ ነው። ኦፍ ኮርስ አንዳንዶቹ እንዳልሽው የተቃወሙ አሉ። ከስልጣኗ እንትን ያደረገች ሴት ሚኒስትርም አለች አውቃለሁ። በዛ ደረጃ ሌሎቹ በዛ ደረጃ መቃወም ነበረባቸው፣ ግን ስርዓቱን ተመቻቸው። የራሳቸውን ስልጣን የራሳቸውን ምቾት የራሳቸው ሚኒስተር ሆኖ የተንደላቀቀ ህይወት መኖር ነው ያዩት እንጂ ስርዓቱ ላይ በስርዓቱ ምክንያት በሴቶችም በህፃናትም በሌሎችም እየደረሰ የነበረ ግፍና መከራ ለነሱ ምናቸው አልነበረም። አንቺ ምን ይሰማሻል ግን እነሱም በዛ ቦታ ላይ ሆነው ሴቶች ሲደፈሩ እንዳንዲት የሴት ታጋይ እንዳንዲት የሴት ፖለቲከኛ ምን ትያቸዋለሽ? ምን መልእክት ታስተላልፊላቸዋለሽ? ካንቺ ምን ይማሩ? እንግዲህ ሴት መሆን ወይም ወንድ መሆን እኮ አይደለም ልዩነቱ፣ የዓላማ ነው። እነዚህ ሰዎች ፕራይም ሚኒስተር ሴቶች ሆነውም እኮ በዛ ደረጃ ግፍ የሚፈጽሙ አሉ፣ ሴት ፕራይም ሚኒስተር ሆነው ማለት ነው። ስለዚህ ስልጣን ላይ ያለው ኃይል ባህሪው ለስልጣኑ ብቻ የሚኖር ስለ ህዝብ ደንታ የሌለው ለስልጣኑ ሲል ህዝብ ያልቅም ግድ የሌለው እንዲያውም ለስልጣኑ ሲል ጦርነት የሚከፍት ወይም ደግሞ ብዙ ሰው እንዲያልቅ የሚያደርግ ኃይል ከሆነ ወንድም ሴትም ሊሆን ይችላል። ዋና ነገሩ የስርዓቱ ባህሪ አድርጌ ነው የምወስደውና በዚህ በጸረ ህዝብ ስርዓት ተብሎ ሊፈረጅ የሚችለው አካል ሆኖ ያሉትን ሴቶች ስለ ሴቶች ምንም አይነት ውክልና የላቸውም። የሴቶች መብት የሚባል ነገር ለነሱ ምናቸው አይደለም። ጸረ ህዝብ ናቸው። የሴቶችን መብት እንዲረገጥ የሚፈቅዱ ናቸው። ጦርነቱን እንዲካሄድ በተለያየ መንገድ ኮንትሪቢዩት ያደረጉ ናቸው። በዚህ ደረጃ ከሴቶች እኩልነትና ከሴቶች መብት ጋር የሚያያይዛቸው ነገር የለም። ምንም ግንኙነት የለም። ባህሪያቸው ነው ማለት ነው። እና ምንድነው የሚሰማሽ የሚለው ነገር እንደ ሴት በዚህ ደረጃ በሴቶች ላይ ግፍና መከራ በሚደርስበት ጊዜ አትሊስት እንደ እናቶች እንደ ሴቶች ማድረግ የነበረባቸው ነገሮች አላደረጉም። ፋክት በተቃራኒ ይሄ ነገር እንዲባባስ ያደረጉ መሆናቸውን ነው የሚታየኝና በዚህ ተግባራቸው እንዲያው ማለት በጣም ይቆጭሻል። ደግሞ አብረንም ስለነበር ከአንዳንዶቹ ጋር ኢህአዴግ በነበርንበት ጊዜ እንደ ኢህአዴግ የማውቃቸው ሰዎች ናቸው አብዛኞቹ። ስለ ሴቶች ብዙ የዘመሩ ብዙ ሲሉ የነበሩ አንዳንዶችም ሴት ሚኒስተር የነበሩ ስለ ሴቶች ከኢህአዴግ ጋር ብዙ ለሴቶች መብት እንቆማለን ሲሉ የነበሩ ናቸው። አዘይንድ ግን እንዳየሽው ትግራይ ሴቶች በሚጨፈጨፉበት ጊዜ ምንም አላለም። አሁንም እየቀጠለ እኮ ነው ያለው። አማራ ክልል ላይ ምን እየደረሰ ነው ያለው? በኦሮሞ ሴቶች ላይ ምን እየደረሰ ነው ያለው? ይህንን ማቆም አልቻሉም እኮ። በትግራይ ሴቶች ብቻ ሳይሆን አሁንም አገሪቷ ወደ ጦርነት ውስጥ ናት ያለችው። ሰላም የለም። ለሰላም ብሎ እነሱን ኮንትሪቢዩት እያደረጉ ያሉ ይባስ ብሎ ደግሞ አሁን እንደገና ከኤርትራ ጋር የጦርነት ነጋሪት ነው እየተመታ ያለው። የጦርነት ነጋሪ በሚመታበት ጊዜ ቀይ ባህራችንን በምናምን እናስከብራለን በሚባልበት ጊዜ እነሱ ያጨበጭባል። ይሄ ነው ወይ መሆን ያለበት የሚለው ነገር ግን እንዳልሽው መሆን የለበትም። አሁንም ቢሆን ከዚህ ካለፈው ስህተታቸው ቢማሩና ጦርነትን የሚቆምበትን ሁኔታ የቻላችሁን ነገር ቢያደርጉ ጥሩ ነው የሚል እምነት አለ። ታንክ ዩ። እንግዲህ አጠቃልል ነው። ቅድም አንድ ሰው እዚህ ጋር የጻፈዋልና አጥርተን እንድንሄድ ከሻቢያ ጋር ህወሓት ተገናኝቷል የሚለውን ሊጠቀሙበት ስለሚችሉ ብታብራራልን ይላልና እውነት ነው። ዶክተር ደብረጽዮን ሲናገሩ ከሰማናቸው ውስጥ ራሱ ጠቅላይ ሚኒስትሩ ከሻቢያ ጋር ያላችሁን ችግራችሁን ፍቱ ብሎ አለን። በዛ የተነሳ ጌታቸው ልገናኝ ነው ሲል ጥያቄ ጽፌ ሰጥቼዋለሁ ይሄን በልልን ብለዋልና እሱን ብታብራሪልን። በፌደራል መንግስቱ ግፊት ነው የተገናኛችሁት? ኢኒሺዬቲቭ እናንተ ጋር ነው የወሰዳችሁት? የአንድ ጊዜ ብቻ ግንኙነት ነው? የቀጠለ ነገር አለ? ለሚዲያ ፍጆታ እንዳይጠቀሙበት አጠራርሽ ብታስረጅ። መቼ ነበር ጊዜው? ገልጨው ነበር። ቆይቷል እኮ ይሄ ነገር አንድ አመት በላይ አያርግም። ከአንድ አመት በላይ አካባቢ ይመስለኛል። እንዲህ ብታደርጉ ጥሩ ነው የሚል ኢኒሺዬቲቭ የጠቅላይ ሚኒስትር ነው። እኛም ተቀብለነዋል። ሰላም ብትፈጥሩ ነው ጥሩ። ከኛ ጋር በፕሪቶሪያ ስምምነት መሰረት እንሄዳለን። ነገር ግን በጦርነቱ ተሳትፈዋል እነሱ። ስለዚህ
ከነሱ ጋር ተመልሶ እንደገና ወደ ጦርነት እንዳትገቡ ሰላም ብትፈጥሩ ጥሩ ነው የሚል ሐሳብ ቀረበና እኛም ትክክል ነው አለ። ምክንያቱም እኛም ወደ ጦርነት መግባት አንፈልግም ትክክል ነው ብለን አምነንበት የኛ ወኪልም ከኤርትራ መንግስት ወኪል ጋር ተገናኝቶም ምን እንዳወሩ እነሱም ፍላጎት እንዳላቸው ወደ ጦርነት መግባት እንደማይፈልጉ ስላለፈ አልፈዋል ከእንግዲህ በኋላ ወደ ጦርነት መግባት የለብንም የሚል ፍላጎት እንዳላቸው ሪፖርት ተደርጎልናል ማለት ነው የተገናኘው ያኔ ማለት ነው። በዚህ ደረጃ ኢኒሼቲቭ የጠቅላይ ሚኒስትር ነው የነበረው። ጠቅላይ ሚኒስትር ሳይፈቅድም በፕሪቶሪያው ስምምነት መሰረት መገናኘት ማለት ነው። ምክንያቱም አንድ ሀገር ውስጥ ነን ያለነው ከውጭ ሀገር የሚደረገው ግንኙነት የውጭ ጉዳይ ማለት ከውጭ ሀገር የሚደረግ ግንኙነት በህጉ መሰረት የፌደራል መንግስት መፍቀድ ስላለበት ማለት ነው እና በፕራይም ሚኒስተር ፍቃድ በፕራይም ሚኒስተር ፍቃድ መሰረት ነው ግንኙነት የተመሰረተው ማለት ነው። ቴንክ ዩ በቃ እሱን ነበር የምፈልገው። በቃ እንግዲህ ልጨርስ ነውና እሺ ጌታቸውን አውርዳችሁታል። ምትኩን የምታመጡት መቼ ነው? ምን እንጠብቅ? ከህወሓት አዲስ አስተዳደር አዲስ አመራር ወጣት ይውጣ እናንተ ልቀቁ የሚል አለና እንደው ይህንን ሁሉ አጠቃለሽ አንድ ላይ ብትዘጊልን ምን እንጠብቅ? ወርዷል መቼ የሚተካው? ምን ያህልስ ጊዜ ነው እንዲያልን የሚሄደው? የትግራይ ህዝብ በዚህ ሁኔታ የሚቀጥለው ስለምን ያህል ጊዜ ነው? እንግዲህ እኛ አጭር መሆን አለበት ብለን ነው የምንወስደው። ጌታቸው መቀጠል እንደማይችል በተለያየ መንገድ ገልጸናል። ኢንፋክት በህብረተሰቡ ዘንድ እየተፈጠረ ያለው ነገርም ማንም ውክልና ሳይኖረው በዚህ ደረጃ ረጅም ጊዜ መቆየት የለበትም የሚል ግፊት በህብረተሰቡም ዘንድ እየገፋ ነው እየመጣ ያለው እና ይህንን ተገንዝቦ ፌደራል መንግስትም ከህወሓት ጋር በአጭር ጊዜ ውስጥ ተነጋግረው እልባት መስጠት አለባቸው የሚል እምነት አለኝ። ግፊትም እየፈጠርን ነው ያለው። ካሁን በፊትም አንስተነዋል። ችግሩ መፍታት እንደማይቻል ይሄንን ለውጥ ሳይደረግ ችግሩ እየባሰ እየሄደ እንደሆነ ከፌደራል መንግስትም ተገንዝቦ በአጭር ጊዜ ውስጥ ለውጥ መጥቶ ጊዜያዊ አስተዳደሩ ተስተካክሎ ህብረተሰቡ የሚጠቅም ስራ ወደ መስራት የምንሸጋገርበት ጊዜ አጭር እንዲሆን እየሰራን ነው ያለነውና በእኔ እምነት ብዙ ጊዜ ከእንግዲህ በኋላ አይቆይም የሚል አለኝ። በዚህ ደረጃ ምን እንጠብቅ የሚለው ነገር እንግዲህ በእጃችን ብቻ ያለ አይደለም። ፌደራል መንግስት ጋር መነጋገር አለብን። ፌደራል መንግስት ግን እስካሁን ድረስ ይሄን ነገር ባለመፍታቱ ምክንያት እየተፈጠረ ያለውን ችግር ተገንዝቦ ቶሎ ብሎ እልባት ይሰጣል የሚል ኤክስፔክቴሽን ነው ያለኝ እንግዲህ በኋላ ማለት ነው። ቴንክ ዩ በቃ እንግዲህ ጨርሻለሁ። 1 ሚሊዮን አስፈጃችሁ ለሚባለው ምን ትያለሽ? የትግራይ ህዝብ 1 ሚሊዮን በማጣቱ እንደ ህወሓት ምን ይሰማችኋል? ዶክተር ደብረጽዮን እኛ ሚዲያ ላይ መጥቶ የተናገረውን በጣም ከተናገረው ውጭ ተተርጉሞ እንትን ተብሏልና እንደ ህወሓት የታገላችሁለት ህልውናውን ልታስከብሩለት ከጨቋኞች ነፃ ልታወጡት የታገላችሁለት ህዝብ በዚህ ደረጃ አልቆ ስታየው እንደ ህወሓት ምን ይሰማሻል? ምን ትላላችሁ? በዚህ ደረጃ በህዝባችን ላይ ጉዳት መድረሱ በጣም የሚያሳዝን ነገር ነው። ጦርነቱም ከመጀመሪያውኑ መምጣት ያልነበረበት ነገር ነው። በሰላማዊ መንገድ ተቋማችንን እንደመግለጽ ህገ መንግስቱን እንዲከበር ለማድረግ የትግራይ ህዝብ ብዙ ጥረት ነው ያደረገው ከጦርነቱ በፊት ማለት ነው። በዛው መልክ ፖለቲካሊ ችግሮችን ልዩነታችንን ይዘን መቀጠል እንችላለን። ስለዚህ ልዩነታችንን በሰላማዊ መንገድ ይዘን መቀጠል እየቻልን በጣም ብዙ ህዝብ ያለቀበትን ጦርነት ተገፍተን እንድንገባ መደረጉ በጣም የሚያሳዝን ነገር ነው። ባለቀው ህዝብ የትግራይ ህዝብ ብቻ ሳይሆን ሌላውም ያው ከትግራይ ህዝብ የበለጠም በቁጥር ካየሽው ማለት ነው ሊሆን ይችላል። ለማንኛውም በትግራይ ህዝብ ላይ የደረሰውን ነገር በጣም ያሳዝነናል። ነገር ግን ይሄ ህዝብ እንዲያልቅ ያደረገው ህወሓት ነው የሚለው ነገር ግን አጥፊውም ነፃ ለማድረግ ካልሆነ በስተቀር ወደ ህወሓት መምጣት ያለበት ነገር አለ። ህወሓት ምንድነው ያደረገው? ህወሓት ያደረገው ነገር ህብረተሰቡ ትግራይ እንደ ህዝብ ማለት ነው ትግራዋይ የሚባለው
ለማጥፋት የተነሳ ጦርነት በተቻለ መጠን ሙሉ በሙሉ ህዝባችንን ሳይጠፋ እንዲድን በማድረግ ጄኖሳይዱ እንዲቆም አድርገን ህወሓት በዚህ ደረጃ ነው ሚና ተጫወተው መባል ያለበት። ይሄን ህዝብ እንዲያልቅ ያደረጉት በእኛ ላይ ጄኖሳይድ ያወጁት ኃይሎች ናቸው። ተጠያቂዎቹም እነዚህ ናቸው። እነሱን ከመጠየቅ ይልቅ ተገልብጦ እንደገና ወደ ህወሓት ለማምጣት መሞከር ምንም ይሄ በትግራይ ህዝብ ምንም አይነት ተቀባይነት የለም። ኢንፋክት ጦርነቱ በተጀመረ ጊዜ በጣም ከፍተኛ የሆነ ኃይል ባንዴ ወደ ትግራይ ስለገባ በሁሉም አቅጣጫ የነበረው ጋጋታ ለብቻ ነው ማለት በጣም የሚገርም ነገር ነው። የሀገሪቱን ወታደራዊ አቅም በሙሉ ነበር ወደ ትግራይ የገባውና ህዝቡ በጣም ነበረ ተጨንቆ ነበር። በቃ ትግራይ ህዝብ ለማጥፋት የታወጀ ጦርነት መሆኑን በአጭር ጊዜ ውስጥ ነው ህብረተሰቡ የተገነዘበው ምንም ትምህርት ሳያስፈልግ። ያኔ ግን ህዝቡ ምን ነበር ሲለኝ ነበር? ድርጅታችን አለች ወይ? ድርጅታችን አለች ወይ? ውድብና አላሉ። ይሄ ነበረ በሁሉም የትግራይ አካባቢ ሲጠየቅ የነበረው። ለምን ድርጅቱ ካለ ተደራጅተን ይህንን ጦርነት እናስቆማለን፣ ህልውናችንን እናረጋግጣለን የሚል እምነት ስለነበር ስለራሱ ህልውና ሳይሆን ድርጅቱ አለ ወይ የሚመራን ይኖራል ወይ ነበረ ጥያቄው ማለት ነው። እና ድርጅት መኖሩ የህወሓት እንደ ድርጅት መኖሩ በአጭር ጊዜ ውስጥ ህብረተሰቡን ሞቢላይዝ በማድረግ ማለት የተሰራውን ታሪክ ዓለም በሙሉ ያውቀው ነው ማለት ነው። በምን ያህል ምን ነበር የታሰበው መጨረሻውስ ምን ሆነ የሚለው ነገር እነሱ ያሰቡት በዚህ በትግራይ ህዝብ የደረሰውን ጉዳት ብቻ ይበቃል ብለው አይደለም የተውት። ከዛ በላይ መሄድ ስላልቻሉ ከዛ በላይ ያልሄዱበት ምክንያት ደግሞ ተደራጅቶ ህብረተሰቡ መታገል ስለቻለ ነው። ተደራጅቶ እንዲታገል የመራው ደግሞ ህወሓት ነው። ስለዚህ የትግራይ ህዝብ ከዛ በላይ ችግር እንዳይደርስበት መሪ ድርጅት ሆኖ የታገለ እና በዚህ ደረጃ መታገሉንም እንደ ታሪክ ማለት ነው ሁሌ የትግራይ ህዝብ ጥቅም ከማስከበር ውጭ ሌላ አማራጭ እንደሌለው ህወሓት ያረጋገጠበት ታሪክ ነው እንጂ የሚሉትን ማለት ያጠፉትን ትተው ጄኖሳይደሮች ነፃ አድርጎ ለቲፒኤልኤፍ 1 ሚሊዮን ህዝብ አጠፋ ብሎ መወንጀል ለማንም አይጠቅም። በተለይ ትግራዋይ ሆኖ እንደዚህ ሲል በጣም ያምሻል። ትክክል አይደለም የሚል እምነት ነው። በቃ እንግዲህ እየዘጋን ነው። ለዳያስፖራው ምን መልእክት ትስተያለሽ? ተከፋፍሎ ላለው ለትግራይ ህዝብ እንዲሁም ለመላው ኢትዮጵያ የምታስተላልፊው መልእክት ምንድን ነው? ስለ ህወሓት ብዙ ጥላቻ ላለው ለኢትዮጵያ ህዝብ በዚሁ አጋጣሚ መዝጊያችን ነው። ከዚህ በላይ ጥያቄ አልጠይቅሽም። ኦኬ ዲያስፖራ በዚህ በጦርነቱ ጊዜ በጣም ከፍተኛ ሚና የተጫወተ ነው። የትግራይ ዲያስፖራ ከቁጥር በላይ ነው። ይሄ ህዝብ ማን ነው ብሎ ዓለምም እስኪደነቅ ድረስ ያደረገ ነው። በጣም ማለት ብዙ በተለያየ የዓለማችን አካባቢዎች ጉዳት የሚደርስባቸው ህዝቦች አሉ። እያንዳንዱን ጉዳት የሚደርስበትን ህዝብ ውጭ ሀገር ያለው ዲያስፖራ እንደ ትግራዋይ ሆኖ ይጮሃል ወይ ብሎ እኔ እንደዛ ይመስለኝ እና ከእንትን በላይ ነው ማለት ከቁጥሩ በላይ ነው ዲያስፖራ ትግራዋይ ከፍተኛ ሚና የተጫወተው። እንግዲህ በኢንፋክት ትምህርት መውሰድ አለባቸው። አሁን እንትና ይሁንብኝ እንጂ ፌስ ለማቅረብ አይደለም፣ ግን አማራ ህዝብ ላይ እየደረሰ ያለው ጉዳት እናውቃለን። በዛ ደረጃ ዲያስፖራ ያለው ለአማራ አርሶ አደር፣ ለአማራው እናት ህፃን በየጊዜው ጉዳት እየደረሰባቸው ያሉት ይጮሃል። በዛ ደረጃ ድምጽ እየተሰማ ነው ወይም የሌሎች የኢትዮጵያ አካባቢዎች እና ዲያስፖራ የትግራይ ዲያስፖራ በጣም የሚያኮራ ስራ ነው የሰራው። አንድነትም ነበሩ። ከፕሪቶሪያ ስምምነት በኋላ ያለው ሁኔታ ትንሽ የሚያሳስብ ነው። ችግሩ የዲያስፖራው አይደለም፣ ችግሩ የኛ ነው። የፕሪቶሪያ ስምምነት በተፈጸመ ጊዜ ኤክስፔክት ያደርገው የነበረ ሲጠብቀው የነበረ ነገር ሌላ ስለነበር ለምንድን ነው ፕሪቶሪያ ስምምነት የተፈረመው? ምን ጉዳት አለው? ምን ጥቅም አለው? ለምንድን ነው ወደዛ የገባ ነው ብሎ ቶሎ ብሎ ማብራሪያ መስጠት ይገባ ነበር። አላደረግንም። ለሌላ ውጅንብር
ለሌላ ተስፋ መቁረጥም ሌላ ነገርም እንዲፈጠር ያደረግነው በጊዜው ማብራሪያ ባለመስጠታችን ምክንያት ነው። መግባባት ይቻል ነበር።